አሁን የኔ ተራ ነው። እሺ የኔ ተራ ነው። ቴንክ ዩ ቬሪ ማች። በድጋሚ ሁላችሁንም እንዴት ናችሁ ላለው እንትኖች ላይ ወደብ ያስፈልጋል አያስፈልግም፣ እሱ ላይ የኔ አቋም የታወቀ ነው። ወደቡ በምንድን ነው የሚለው በድርድር ያው የሚለው ከላይ ያለው ያው አልሆነም የሚሆንም ነገር አይደለም። ኤክስ አድርገነዋል። ምንም በሱ ላይ መወያየት ጊዜ ማጥፋት ነው። ሁለተኛው በሰጥቶ መቀበል ነው። በሰጥቶ መቀበል ይሆናል ወይ አሁንም ወይ ተሞክሮ ተለፍቶ ተደክሞ ያልሆነ ነገር ነው። እሱንም ኤክስ አድርገን ወደሚቀጥለው እናልፋለን። ዝርዝሩን ቲክቲክ እያደረግን ስናልፍ አሁን መጨረሻ ላይ የደረስንበት ምንድን ነው? በመደራደርም አልሆነም። ስለዚህ ያለው አማራጭ የመጨረሻው አማራጭ ደግሞ ምንድን ነው? ከተቆለፍክበት ለመውጣት የራስህን ኃይል መጠቀም ነው። ስለዚህ የራስን ኃይል ከመጠቀም የሚያግድህ ምንም አይነት ዓለም አቀፍ ሁኔታ የለም። ለዚህ ደግሞ በቂ ምክንያቶች አሉ። እንደተባለው ወደቡ ማንም ሳይሰጥ አሰብ ማንም ሳይሰጥ ኤርትራ በጉልበት የያዘው ነው። እሱን ለቆ እንዲወጣ መጠየቅና ከዛ በኋላ ያው በህግ ማስከበር ማስወጣት ነው። እሱን ለማድረግ ከዛ በኋላ መደራደርም ሊመጣ ይችላል። ከዛ ውጭ ግን ለመደራደር ፈቃደኛ ካልሆነ አብሮ ለመስራት ፈቃደኛ ካልሆነ የተሰጡትን አማራጮች በሙሉ አልቀበልም ካለ መንግስት ጋራ የኢትዮጵያ መንግስት ዝም ብሎ እጁን አጣጥፎ በመከራ ውስጥ ጊዜውን በሰቆቃ የሚያሳልፍበት የዜጎቹን ጥያቄ መመለስ የሚቸገርበት ሁኔታ የለም። ይሄ ዓለም በሎጂክ ነው የሚመራው። ዓለም የሚመራው በሎጂክ ነው። ኢንተርናሽናል ሎ ማለት በኢትሰልፍ ከሎጂክ ነው የሚነሳው፣ ከፍትሃዊነት ነው የሚነሳው። ስለዚህ ጥያቄያችን ፍትሃዊ ነው፣ በዚህ ሞክረናል፣ በዚህ ጠይቀናል፣ በዚህ እንተናገናል በሚል ነው የምትሄደው። መጨረሻ ላይ አሁን የቀረው እንግዲህ በኃይል የማስከበር ነው። ስለዚህ በኃይል ከማስከበር በፊት የኤርትራ መንግስት ወደ ኃይል ልንሄድ ነው የሚለውን ነገር አውቆ ወደ ኃይል እንዳይሄዱብኝ ምን ላድርግ ወደሚል እንዲያስብ ማድረግ መቻል አለብን። ወደ ኃይል እንዳይመጡብኝ እንዳይወጉኝ ምን ማድረግ አለ? ወደ ጦርነት እንገባለን፣ ዝም ብለህ ዘግተኝ ልትቀመጥ አትችልም ወደሚል ጫና መፍጠር መሄድና ወደ ድርድር በጫና ማምጣት ነውና አዘ ኤንድ ኦፍ ዘ ዴይ የማይሆን ከሆነ ኤርትራ ውስጥ እነሱ ያደረጉትን ኢትዮጵያ ላይ ምንድን ያደረጉት? ለግብጾች ጥቅም ሲባል ኢትዮጵያ ውስጥ ያለው ስርዓት እስከሚቀየር ድረስ በጋራ አብረው ታግለው መንግስት አዲስ አበባ ላይ ጭምር እንዲቀመጥ አድርገው ቀይረው ነው አስፈርመው አገርነታቸውን ከኢትዮጵያ የወሰዱት። ስለዚህ አንተም ተመሳሳዩን እነሱ ያደረጉብህን ነገር እነሱ ላይ መፈጸም የሚያቅትህ ነገር አይደለም። ስለዚህ የሰሩብህን መልሰህ ላያቸው ላይ ታስፈጽማለህ ማለት ነው። ይሄን ማድረግ የሚያስችል በቂ አቅም ኢትዮጵያ ውስጥ በአሁኑ ሰዓት አለ። ፍላጎቱ የመንግስት ፍላጎት ብቻ ነው፣ ውሳኔ ብቻ ነው የሚያስፈልገው። ስለዚህ መንግስት ወስኖ ይህንን ነገር ማድረግ የሚችልበት በቂ ግራውንድ አለው። የኤርትራ መንግስት ከመነካካት፣ ህግ ከመጣስ፣ በሀገር ውስጥ ጉዳይ ጣልቃ በመግባት፣ ወንድማማቾችን በማጋጨት፣ ስፖንሰር በማድረግ ከውጭ በፕሮፓጋንዳውም በውስጥ ደግሞ በትጥቅና በስልጠና በጣም ከፍተኛ ስራ ሰርቷል። ዓለም አቀፍ ኢትዮጵያ ላይ የማሳደም ስራ በግልጽ ነው የሰራው እና ይሄ ሁሉ ነገር ደግሞ ዋጋ የሚያስከፍለው የኢትዮጵያ መንግስት ቸልተኝነት የኢትዮጵያን ህዝብ እጅግ ከፍተኛ ዋጋ እያስከፈለ ነው ያለው። ስለዚህ መንግስት ወራሪ ነው አልመባል ስለማይፈልግ ወር ደግሞ በኃይል ነገሮችን ማድረግ እንዳለበት ሳይንሱ የሚናገረው ነው። ሳይንሱ ሌላ አማራጭ የለህም። ያለው አማራጭ አንድ ነው። በቃ ሳይንሱ ያለብህ በሽታ ይሄ ነው እያለህ ነው እና ለዛ በሽታ ደግሞ መድኃኒቱ ይሄ ነው እያለህ ነው። ስለዚህ ሌላ ምንም መድኃኒት ስትፈልግ ብትውል ልታገኝ አትችልም። ስለዚህ ባለው ነው የምትሄደው። ያለው ደግሞ አማራጭ የመጨረሻው የኃይል አማራጭ ነው። ያንን የኃይል አማራጭ በራስህ ወይ እነሱ በሚከተሉት ፕሮክሲ ወር ነው። እነሱ በፋኖ ይጠቀማሉ፣ በኦላም ይጠቀማሉ። ስለዚህ አንተም በፕሮክሲ ዋር እነሱ እንደሚያደራጁት አደራጅተህ አስገብተህም ለውጥ ማምጣት ትችላለህ። ግን ከኃይል ውጪ ሌላ አማራጭ የለም። መነጋገር ካቆመ፣ ንግግር ካቆመ፣ ዲፕሎማሲውን ከዘጋ፣ ከአንተ ጋር ያለውን ነገር ሁሉ ከዘጋ ያለው እድል የጦርነቱን መንገድ ፈልጓል ማለት ነው። ስለዚህ ምርጫውን ጦርነት ይዋጣልኝ እያለ ነው ያለው በሌላ አነጋገር። ስለዚህ በሚገባው ቋንቋ ማነጋገር ላይ ወደኋላ ጨረስኩ እንዴ ነው ሌላ ጋር ልግባ። አምስት ሞላ ቴዲ አረብስማ አንተ ደቂቃ ደግሞ ብጥቄ ነገር ነች። ቻውሽ እሺ ልጠብቅ። አማራ ስትሮንግ ነው። እሺ ያው ሰማለሁ ቴዲ እሰማለሁ። ኦኬ ታንክ ዩ
ከሱ ቀጥሎ ትናገራለህ። እሺ አሁን የተናገረው ወንድሜ ቅድምም ሲናገር ሰምቼው ነበር። በጣም ኢንትረስቲንግ ነገር ተናግረዋል። አሁን ወደ ጦርነት ከገባን አማራ ክልልና ኦሮሚያ ክልል ያለውን ችግር እንዴት ነው የምትወጡት ሲል ኦሮሚያ ክልል ያለውን ልዩ ኃይሉ ይይዛል፣ አማራ ክልል ያለውን ደግሞ ሚኒሻውና ክፍለ ጦሩ አንድ ክፍለ ጦርን ተውለታልና እሱ ይበቃል ይላልና እንደው እባክህ ይሄንን መልእክት ለፊልድ ማርሻል ብርሃኑ ጁላ ነገራቸውና አንተ ያልከውን ያድርጉ። በጣም ይስማማኛል ያቀረበው ሀሳብ። በነገራችን ላይ ጥሩ ነው። ጦሩን አስወጡትና ምንም ስራ እየሰራ ስላልሆነ ወደ ሌላ ቦታ ወሰዱት። እንግዲህ ከሚሊሻና ፋኖ ይግጠም የሚለው ነገር ይስማማኛል። ኤኒዌይ ወደ ዋናው ነገር ስንመጣ ወረራም ተፈለገ በወረራም ሆነ በዲፕሎማሲም ሆነ በምንም ሆነ አንድ ሀገር ጠንካራ ካልሆነ አቅም ከሌለው ብዙ ቁጥር ስላለህ ለአንድ ሎክድ ስለሆንኩ ምናምን የሚለው ነገር አይሰራም። አቅም ከሌለህ የለህም ነው። አቅም ደግሞ መሰረቱ ውስጣዊ አንድነት ነው። የጦር ብዛት አይደለም፣ የህዝብ ብዛት አይደለም፣ ምንም አይደለም። ውስጣዊ አንድነት ከሌለህ የተደራጀ 100,000 ህዝብ ያልተደራጀ 100 ሚሊዮንን ህዝብ ቀጥ አድርገው ሊገዛ ይችላል። ተደራጅተናል ወይ? እንደ ሀገር የተደራጀ ሀገር ነው ወይ ሀገር አሁን ያለው? የአብይ አህመድ መንግስት የተደራጀ ነው ወይ? ማንን ይዞ ነው የሚዘምተው የሚለው እሱን መመለስ ያስፈልጋል። አትዝመቱ ማለት አይቻልም። መዝመት የምትፈልጉ ሰዎች ግን ማንን ይዛችሁ እንደምትዘምቱ አስቡበት። አገራችንን ደግሞ እንዳታዋርዱ። ኢትዮጵያ በጦርነት ገጥማ ተሸንፋ አታውቅም እና የማይሆን ፕሮጀክት ተጀምሮ አጉል እንዳይሆን በጣም ጥንቃቄ ማድረግ ያስፈልጋል። የተጠና ስራ መሰራት አለበት። መስራት ከፈለጋችሁ አንድ ነገር መናገር ፈልጋለሁ። ለምንድን ነው ይሄ መቅደም ይሄ ወደ ውጭ ከመመልከታችን በፊት ውስጣዊ ችግራችንን መመልከት ያለብን ለምንድን ነው የሚለውን አንድ ሴናሪዮ ላስቀምጥ። አሁን ከአሰብ ተነስቶ አንድ መኪና ጭነት ተራግፎ ሲመጣ የሚያልፈው በአፋር ክልል ነው፣ አይደር ደግሞ በትግራይ በኩል ዞሮ የሚመጣው። በትግራይ በኩል ሲዞር በትግራይ አድርጎ በአማራ በኩል አድርጎ ነው የሚገባው። በአፋር ከመጣ ደግሞ ቀጥታ በአፋር አድርጎ በኦሮሚያ በኩል አድርጎ ነው አዲስ አበባ የሚገባው። ነገ አፋር ተነሳና አሁን ባለው ህገ መንግስት አንቀጽ 39ን ክሌም አድርጎ በ3 ዓመት ሀገር መሆን እፈልጋለሁ ቢል በጣም ቀላል ነው። እንደምታውቁት ኢትዮጵያ ውስጥ ባልና ሚስት ለመፋታት ሞር ጊዜ ይወስድባቸዋል። ሀገር ለመሆን ህገ መንግስቱ ይፈቅዳል። ነገ አፋር ቢሆን ምን አይነት ናሽናል ፕሮጀክት ነው? ይሄን ስርዓት ይዘህ የምታራምደው ፕሮሞት የምታደርገው ናሽናል ፕሮጀክት የለም። ሪያሊቲውን ያላገናዘበ ስራ መስራት ህዝብን ነው የምታከስሩት። የህዳሴ ግድብ መለስ ዜናዊ አባይን የደፈረ ምናምን ተባለ። ሀገር ተርናውቱ ምንድን ነው? ይሄ ቤኔፊቱ ምንድን ነው የሆነው? ስንት ቢሊዮን ዶላር ነው ፕሮሞተር ሲጀመር የተጀመረው? አሁን ስንት ቢሊዮን ዶላር ነው እየወጣበት ያለው? ያልተጠና የአንድን ፓርቲና የአንድን ባለስልጣን ጥቅም ለማስከበር ሲባል አባይን የደፈረ የሆነ ናሽናል እንትን ለማምጣት የውሸት የቀባ አይነት ነገር ነው። አሁንም እንደዛ ተሰርቶ ሌላ ችግር ሌላ ውርደት ውስጥ እንዳንገባ ጥንቃቄ ማድረግ ያስፈልጋል የሚለውን ማስመር እፈልጋለሁ። ስለዚህ መፈታት ያለባቸው ነገሮች መፈታት አለባቸው። ኦሮሚያ ውስጥ ያሉ የፖለቲካ ኃይሎች ኦሮሚያ ውስጥ ትራንዚሽናል ገቨርንመንትን መሰርታለን ብለዋል። እሱን ፍቱ መጀመሪያ። አማራ ውስጥ ያለውን ችግር አማራ በራሱ መንገድ ይፈታል። ይህንን ሳታረጉ አገር እየፈረሰ ላያችሁ ለሀገር እየተናደ ሌላ ሂዳችሁ ኤርትራን እናወርዳለን። አንዳንድ ጊዜ የሚሰማ ሰው እኮ መሳቂ ያለ ምንድን ነው የምታደርጉት? ይህ እኮ ትልቅ አገር እኮ ነው። ትልቅ ሀገር እኮ ነበር የተረከባችሁት እኮ። ትልቅ ሀገር ተረክቦ ስለወደዱ ነው። ቴዲ ይቅርታ፣ በጣም ከቶፒክ ወጥቶ በውስጥ ጉዳይ ነው እያወራ ያለ። ይሄ የውስጥ ጉዳይ ኦፍኮርስ በውስጥ ጉዳይ ነው አሁን እያወራን ያለ ነው። ወደ ውጭ ነው የውጭ ጉዳይ። ወደ ውጭ የምታወራው እኮ የውስጥህ እንዳይታይ እኮ ነው። እኔ ደግሞ የውስጥ ገመናዬን ነው የምናገረው። ስለ ሀገር ነው እያወራን ያለ ነው አይደለ? ስለ ሀገር ነው እያወራን ያለ። ስለ ሀገር ስናወራ ደግሞ የምንነሳው ከቤታችን ነው። ከቤታችን ስንነሳ ደግሞ ቤታችን ውስጥ እየፈረሰ ነው፣ እየተናደ ነው። ወደብ ሄዳለ። ከየት ተነስተህ ነው ቤት የምትደርሰው? እንደ ሀገራችን እየፈረሰ ነው እኮ እያልኩ እኮ ነው። ትራንዚሽናል ገቨርንመንት ኦሮሚያ ውስጥ ሲታወጅ እኮ እየተደረገ ያለው ምንድን ነው? አገር እየሆንን ነው እኮ ነው እያሉ ያሉት እኮ። ይሄን እኮ የምናየውን እውነት ለምንድን ነው ለመሸፋፈን የሚፈለገው? ስለዚህ ለእነሱ መልስ መስጠት ያስፈልጋል። ለእነሱ መልስ እንደ ቲም ነው አይደለም እንገጥመው ሂደን አሁን ኤርትራ ከተባለ እንደ ሀገር ነው። ይህንን ለማድረግ ደግሞ ሀገር መሆን አለብን። እንደ ሀገር ሳትቆም ዝም ብሎ ዛቻ አይሰራም ለማለት ነው። ታንኪዩ። ያነሳው ቫሊድ ፖይንት ነው እኮ ያነሳው። አንቀጽ 39 አስቀምጠ
ኢትዮጵያ ህዝብ ተዋግቶልህ የባህር በር ትይዛለህ። እኛ ለአንተ ማገረው እየሰጠን አንተ የምትገነጠልበት አሰራር እንዴት ነው የሚሆነው? የትረስት ኢሹ ነው እያነሳ ያለ ምን አይ ቲንክ የተጠራራ ነው። ኢትዮጵያውያን በጋራ ችግራችን ላይ እንከን የሆነብንን ነገር እንድንነጋገር መሰለኝ። ለዛ መሰለኝ ኤርትራውያን አስወግደን የመጣ ነው። ስለዚህ ጥያቄ የሆነባችሁን ነገር እንደዚህ ነው ማንሳት። አሁን ይሄ ቫሊድ የሆነ ፖይንት ነው በእኔ እይታ። አንቀጽ 39 ካለ እዛ ጋር ነገ አፋር የመገንጠል ጥያቄ ቢያነሳስ በጉልበት ሊከለክለው ይችላል። ህገ መንግስቱ ግን ሊከለክለው አይችልም። እንዲህ ያሉ ነገሮች አስቀድመን ማሰብ አለብን ነው እያለ ያለውና ከባህር በሩ በፊት እንደዚህ አይነት ነገሮች መስተካከል አለባቸው የሚል ነው። ከአማራ ስትሮም ቀጥሎ ማን ነው? እኔ ነኝ ቴዲ። እኔ ነኝ ቴዲ። ኖ እኔ ነኝ። አውራቸው ከኔ በኋላ አንተ የወሎስ ከኔ በኋላ ኖ ከእንትና በኋላ ነው ከጆሲ በኋላ 5 ደቂቃ አለ ጆሲ። ቴንክ ዩ ኖ ጆሲ ከኔ በኋላ የኔን ሀሳብ አልተቸም። እንደው ለኔ ነበር ያልከኝ ቴዲ። 5 ደቂቃ አመት አወራ ቴዲ ለኔ ነበር ያልከኝ ግን ኖ አሌክስ እስካሁን አላወራም። አሌክስ እስካሁን አላወራም። አሁን የገባው ቴዲ ያወሩ ነበር። አሁን የገባው ከኔ በኋላ። እሺ ቀጥል። ከሱ ከመስፈል አሌክስ ይኸውልህ አሁን ነው የገባው አለ 5 ደቂቃ ነው። እሺ ቀጥል። ይኸውልህ ቴዲ this is what it is እኔም ሪኩዌስት የማደርገው ለኢትዮጵያንስ ሐቀኛ ከልብ ደብሮም ሀርት ሐቀኛ ሆነ ዲቤት ማድረግ አለብን። እኔ ከልደቱ ጋር የሱ እንትን ፖለቲክስ እንትኑ at the end of the day ሁሉም ፐርፌክት ወርልድ ላይ የሱ ፖለቲክስ ያስኬዳል። ያንተም by the way ቴዶ ሀገር የምትለው ብሔርተኝነት መኖር የለበትም የምትለው the perfect world you guys are all ትክክለኛ ፖለቲካ እሱ ነው። እኔ ከዛ ማልፌ ግሎባሊስት ነኝ። ግሎባሊስት እኔ ብሔርተኛ አይኖር አላልኩም። ኖ አንተ ብሔርተኛ አይደለም። ብሔርተኛን የምትቃወመበት መንገድ ከአንተም አልፌ ነው እያሳዩ ያለሁት። ፕሊዝ ዝምታዬን እንዳበጀህ እንዳይቆጥሩት። እኔ ብሔርተኛን አልቃወምም። ኖ ብሔርተኛን እያልክ ትወቅሳለህ አይደል? ላይክ ያ ሶ ከአንተ ጋር ስደርስ ለምንድን ነው የምከራከረው? አልከኝ አይደል? አንድ ደቂቃ ላስተካክልና ወደ ትቀጥላለህ። ኦኬ ብሔርተኝነትን አለቅጣቱ ዛችሁት እንደ ሀገር እንዳናወራ ሆነን ያልኩ እንጂ በአንቺ የቅኝት ባቲ አትጫወት እያልኩ አይደል? ቅኝቱ የብሔር ነው። የብሔርን አገልግል ብሔሮችን ማክበር አለብህ እያልኩ ነው የማወራው። ኖ አምና ብሔርተኛ የሚባለው ወርድን I don't know until you guys introduce me. ብሔርተኛ የሚባለው ወርድ I don't know it. አላውቀውም። ዋው እሺ ቀጥል። ግሎባሊስት ነኝ እኔ። አሁን ያወቀው ኖ ይኸውልህ ቴዶ እኔ ከ20 ዓመት በላይ አሜሪካን ሀገር ይኖርኩኝ። I know how politics works. ስለዚህ ከ20 ዓመት በላይ ከሀገር የወጣው መቼ ነው? 2001 አሁን 2025 yes 24 ዓመት ሆነዋል። ኤግዛክትሊ ስንት ዓመት ነው? don't worry about it። እሺ 24 የእድሜ ግማሽ ኖራል ኢትዮጵያ? አልኖርኩም። ኖ የእድሜን ግማሽ 12ኛ ጨርሼ ወጥቻለሁ። እሺ አሁን እንኳን አልተግባብቶም ይሆንብናል። አንዳንዱ በሳምንት በአመት ከሚመላለስ ሰው ጋር እኩል ተወራ 12ኛ ክፍልን ጨርሼ ወጥቻለሁ። እሺ ለምሳሌ ቢያንስ ሄድ መጣ እያልክ ስታተስ ኮል እያየ ቀየው እንዴት ዋለ ይዘንባል ያካፋል የሚለውን ሳታይ ኢትዮጵያ ውስጥ ከ10 በላይ ጊዜ ተመላልሻለሁ። እሺ ይሁንልህ በሚለው ነው ያዘ። እሺ ቀጥለ ከሄድኩኝ ደግሞ ከ3 ወር በላይ ነው የምቆየው። እሺ እንደጠፋ አልቀረውም ማለት ነው። ሌጋሊ ስለወጣሁ በቦሌ ነው የወጣሁት እና የአዲስ አበባ ልጅ ነኝ። ደግሞ እዚህ ላይ ልነግርህ የምፈልገው ምንድን ነው መሰለህ ፋንዳሜንታሊ ልክ ልደቱ የሚናገራቸው ሀቆች ነበሩ። ቅድም ምርር እያለው የኢትዮጵያ ሕዝብ በቃ ላይ ቅር የሚል ግን ሀቅ ነው በቃ ሀቅ ነው እና ልክ እንደዛው ሂፖክራት የሆነ ፖለቲክስ ኢትዮጵያን ደሙንሽ እያደረጋት ነው። ይሄ አስመሳይነት አይነት ፖለቲከኛ ሲመቻችለት ብቻ ጊዜውን እንትን የሚል ድሙልሽ እያደረጉት ነው።
ይሄ ደግሞ at the end of the day እያንዳንዳችን ቤት እያንቋቋ ዋጋ እያስከፈለን ነው። ስለዚህ መፍትሄው ምንድነው ለሚለው let's say የአባይን ግድብ ሲገደብ ሲቃወሙ የነበሩ ሰዎች በኋላ ላይ የዛሬ አብይ ልክ እንደመጣ the dome is mine ብለው ቻንስ ሲያደርጉ የመጀመሪያ ጊዜ አባይ ግድብ የኔ አይደለም ብላ ስትቃወም የነበረች ሴት ልጅ በኋላ አባይ የኔ ነው ብላ ክሌም ስታደርግ the same thing is going to happen this one። አሁን ጥያቄው የቱ ጋር ነው? ትክክለኛ የአባይን መለስ ዜናዊ ለፖለቲካም ይሁን ለምን at the end of the day ግን አባይን አኮምፕሊሽ አድርጋለች። አባይ አይደፈርም ሲባል አባይ 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 በሚባለው ሙዚቃ እየሰማን ያደግን ልጆች at the end of the day ግን አባይ ተገድቦ አኮምፕሊሽ ሆኖ አይተናል። እና ለፖለቲካ ፐርፐዝም ይሁን ለምንም ግን at the end of the day ግድቡ አኮምፕሊሽ እንዳደረገውና በኋላ ግን የተቃወሙ ሰዎች ክሌም እንዳደረጉት ሁሉ ይሄ ደግሞ ለፖለቲካ ፐርፐዝ ነው ወይስ ፎር ሪል ኖርዙን አጥፍቶ እርስ በራሳችንን አፋሽቶ ኦሮሚያን ለመመስረት ነው የሚባለው ጥያቄ ኮስችን ውስጥ ይግባልኝ ነው የምልህ። ክሌም እንደ አንድ ሪዝን ሶሪ ስልክ ገብቶብኝ ነበረ። ሪዝኑ ምንድን ነው? መጠናት አለበት። ለፖለቲካ ፐርፐዝ ይጠቀምበት። ተጠቅሞም ግን ወደብ የሚያስገኝ ከሆነ እንደ ኢትዮጵያዊ እኔ አውል ሰፖርትን። ግን ኖርዙን ለማጥፋት ከሆነ እርስ በራሳችን ሶስታን ምክንያቱም ጌታቸው ሲናገር ምን ብሏል መሰለ? አሁን ትግራይን የምትደበድቡ ሰዎች የሚቀጥለው አማራ ነው፣ ከዛ በኋላ ደግሞ ኤርትራ ነች ብሏል። ባይ ስቴፕ ነው የተናገረው። ቀይ ቲሸርት አድርጎ መሬት ላይ ተቀምጠው እና ስቴፕ ባይ ስቴፕ ያለውን ነገር ሀፕን እየሆነ ነው። እና ኖርዝን ለማጥፋት ነው ወይ አብይ የተጠቀመ ያለው ወይስ ጀስት ጨንቆት ከዛ በኋላ መለስ ዜናዊ ተጠቀመበት እንደሚባለው በዚህ በኩል ሰርቫይቭ ላርግ ብሎ ከሆነ እኔ እንደኔ አንድ ሰው አብይ ትክክለኛ ኢትዮጵያ መንግስት ነው ብሎ የሚያምን ሰው ከሆነ ሰፖርት ያድርገው። አይ አብይ ግን ዲስሜንታል እያደረገ ነው ኢትዮጵያን በዚህ በኩል እንደዚህ አድርጎ ደግሞ የቀረውን እንትን ኖርዙን ድሙሊሽ አድርጎ ኦሮሚያን እየገነባ ነው ብሎ የሚያስብ ደግሞ የራሱን እዚህ ላይ ነው ጥያቄው መሰመር ያለበት። እና ይሄን ጥያቄ ነው መመለስ ያለብን። እንደ ኢትዮጵያ ሆነች ይሄን ጥያቄ መመለስ አለብን። ኢትዮጵያ አብይ ኢትዮጵያን ነው እየገነባ ያለው እና በተሳሳተ መንገድ ሂዶ ኢትዮጵያ አፍርሶ ከሆነ እና ከዛ በኋላ ሪግሬት አድርጎ ኢትዮጵያን ለመገንባት ከሆነ ዛትስ ዲፈረንስ ስቶሪ። እሺ አዘርዛን ቆይ ልጨርስልህ አንዴ ቃል ማይ ፖይንት። እሺ አሁን ፊኒሽ ነው ዋን ሚኒት። እኔ አሁን እያልኩ ያለሁት ምንድነው መሰለህ መሰመር ያለበት የማስበው የአብይ ኢንቴንሽን ምንድነው? አዘደስ ኢትዮጵያን ማፍረስ ነው መጨረስ ነው ወይስ ሚስቴክ አድርጌያለሁ ከዛ በኋላ ሪከቨር የማደርግበት ብሎ የሚያስብ ከሆነ እንደ ማህበረሰብ ሰፖርት መደረግ አለበት ብዬ አስባለሁ። አይ ይሄ ሰውዬ ዘላስት ኮፈን ሚስማሯን የኢትዮጵያ ሞት ላይ ሊያሰምርባት ፈልገው ነው የሚባል ከሆነ ደግሞ ዲስሆነስት መደረግ አለበት ብዬ ነው የማስበው። እሱ ክሪቲካል የሆነ ጥያቄዎችን እያንዳንዱ ኢትዮጵያ መመለስ አለበት ብዬ አስባለሁ። ከመውረድ በፊት ግን የባህር በር ኢትዮጵያ ያስፈልጋታል ብለህ ታምናለህ? አይ ዱ ኦኬ። በጣም ቅድም ጠይቄ አልመለስክልኝም። እንዴት ነው ልናገኘው? ይኸውልህ እንዴት ነው የምናገኘው? ሲምፕል ከመጀመሪያው ማጣት አልነበረብንም። እንደ ኢትዮጵያ ሆነች ግን የፖለቲካ ዲፈረንስ እንደ የተለያየ እንትኖች የአብይ ያስቸገረ ምን እንደመሰረት ቴዶ ቀይ መስመር ተሻገረ። ቆይ ያንተን ንገረኝ። እንዴት ነው ቆይ ጋይስ የኔን እኮ ነው እየነገርኩ ያሉት። የማን እንትን ባህር በር ልናገኝ የምንችለው አሁን አንተ መሪ ብትሆን እንዴት ነው? እኔ መሪ ብሆን ከመጀመሪያውም እርስ በርስ ጦርነትን አላፋጅም። ከዛ በኋላ የውስጥ ፖለቲካን አረጋግጬ የውጭውን ኢንተረስት ማስጠበቅ በቃ አስማጫ ሳይቀን አውል እንትኔን እያሰፋው ሄድ ነበረ ክንፌን።
ማርገብገብበትን ማለት ነው። እሺ ዲዩ አንደርስታንድ ሳይ የመጀመሪያው ጥያቄ የውስጥ እንትንን መልስ ነበረ። ይኸውልህ ቴዶ ዋን ቲንግ አንደርስታንድ እንድታደርገው የምፈልገው ይኸውልህ ከአብይ በላይ ይኸውልህ ከአብይ በላይ ኢትዮጵያን ወደ ኔክስት ስቴፕ ማሻገር የሚችል ኦፖርቹኒቲ ያገኘ ሰው የለም። እሺ ያልኩ ይኸውልህ የባህር በር እንደሚያስፈልገን የምትደግፉት ከልባችሁ እንዳልሆነ ማቀው እንዴት ልናገኝ እንችላለን ብዬ ስጠይቃችሁ የምታቀርቡትን ሪዝን ስለማደምጥ ነው። ምንድነው ያቀረብኩት ሪዝን ቴዶ? አሁን አንድም ሰው አልገባውም እዚህ ውስጥ የተናገርከው ነገር። ክንፌን አርገበግባለሁ ትላለህ እንደገና ምናምን አይ ዶንት ኖ ይኸውልህ እሺ ያልገባህ እንዴት ነው መሰለህ የአብይ ኢንቴንሽን at this time it's not clear አይደለም። አሁን የፋኖንም የአብይንም የሆነ ግን ተውና አንተ ስልጣን ላይ ብትቀመጥ 4 ኪሎ ለኢትዮጵያ ሕዝብ የባህር በር እንዴት ነው ልታስገኝ የምትችለው? ኦኬ እንዴት ነው ማስገኘው መሰለ? አንደኛ የኢትዮጵያ የህዝቡ ፕሬዝዳንት ወይም ጠቅላይ ሚኒስትር እንደሆንኩኝ አረጋግጣለሁ። ማረጋግጥበት ምንድነው? እሱን እንደማስቀድም አረጋግጣለሁ። የህዝቡን ታማኝነት እገዛለሁ። ከዛ በኋላ ህዝብ ታማኝነት ካለ የህዝብ ድጋፍ ካለ you go for it። እሺ አመሰግናለሁ። ለጥልቅ ትንታኔ ከልብ ነው የምናመሰግነው። እሺ የማን ተራ ነው? የኔ ነው ቴዲ። አይ መስፍን ማዳመጫለሁ እንዴ? አሌክስ ነው። አላዳመጥከኝ? አዳመጫለሁ መስፍን ችግር የለውም። አላዳመጠኝም ቴዲ። እኔ እዚህ እያለሁ ነው ያስገባው። ጨርሶ ነበር እኮ። ኦኬ አንተን አዳመጫለሁ እዚህ ሆኜ እኮ ነው። አንዳችሁ እሺ ብትሉ ጨርሶ ነበር። በነገራችን ላይ የብሔር ፖለቲከኞቻችን ትልቁ ችግርም ይሄ ነው፣ አለመደማመጥ ነው። እሺ ቴዲ ግን ከኔ ኋላ ነው የገባው። ያስቀድመው እኔ ምንም ችግር አሁን ብታስቀድመው ወደ ሌላ ጃምፕ አድርገን ነበር። እሺ በል ይኸው በቃ ይሄን እኮ እኛ የጎደለን ነገር። አሌክስ 5 ደቂቃ አለ። አመሰግናለሁ። ምንድነው እኔ በጣም የህወሓት ፖለቲካ እኔ ዱቄት ሆኗል ብዬ ነው የማስበው። በተለይ ከሳውዝ አፍሪካ በኋላ ጥሩ ምሳሌ ነው። አሁን ቀድሞ የተናገረው ይሄ ነው ማሳየው። መጨበጫ የሌለው የቱ ጋር እንደሚያዝም አይታወቅም። ግሎባሊስት ነኝ ይሉሃል። አሁን አንዳንዶቹ እንደውም ውህድ ማንነት ሚል ፖለቲካ ውስጥ ገብተዋል። የዜጋውን ፖለቲካ ውስጥ ገብተው እንትን ማለት ይፈልጋሉ። ከዛ ደግሞ በብሔር ፖለቲካቸው ጠንካራ መሆን ይፈልጋሉ። ኤክስፕሎይት ማድረግ ይፈልጋሉ። አብይ ይሄንን ካረገስ አቋም መያዝ አይፈልጉምና ይሄ መጨረሻ የፖለቲካ ስትመታ እንደዛ ነው የምትሆነው እና የዛ ውጤት ነው ብዬ አስባለሁ። ከዛ በተረፈ የአሰብ ጉዳይ ኢትዮጵያኖች የሚጠይቁት ጉዳይ ነው። ይሄ ወደፊትም ይጠየቃል። አሁንም ያለውም የተወሰነ ሰው ሊጠይቅ ይችላል። ትናንትናም የተወሰነ ሰው ጠይቆ ነበረ። ወደፊትም በዘላቂነት ከተያዘ ራሱ ኢትዮጵያ በዘላቂነት አሰብን በእሷ ቁጥጥር ውስጥ ካስገባች በኋላ ራሱ ጥያቄዎቹ ያንን በዘላቂነት ለማጽናት በመርህ ደረጃ በፖሊሲ ደረጃ እንዴት አድርገው ትውልዶቹ ያስቀጥላሉ የሚለው ይሄ የዘመናት ነገር ነው ብዬ ነው የማስበው። ስቼን ወርክ ነውና በዛ ውስጥ አሁን ላይ ያለውን አካሄድ እንዴት እንገመግማለን? አንዳንድ ጊዜ 0 to 100 የመጣ አድርጋችሁ ታቀርባላችሁ። አንተንም ጨምሮ ቴዲ ሐዋሳ እዚህ ድረስ ነው አሁን ጦርነት አፋፍ ላይ ነው የደረሰው አይደል? በአሰብ ጉዳይም ሆነ በሪጅም ቼንጅ ኤርትራ ላይ በሚደረግ ሪጅም ቼንጅ ማለት ነው። አሁን ጦርነት አፋፍ ላይ ነው ያለነው። አንዳንዱ እርግጠኛ ማርላ እንዳለ አይ ጦርነት አይነሳም ብሎ የሚነሳ አለ። አንዳንዱ ደግሞ አይ ጦርነቱ የማይቀር ነው ብሎ የሚነሳ አለ። ፕሪሚስ ሲሰራ ሲኔሪዮ ሲሰራ በነይታ ጦርነቱ የማይቀር ነው ብዬ ነው የማስበው። ምክንያቱም እዚህ የደረስነው በተለይ ባለፉት 6 ዓመታት በሁለቱ መንግስት መካከል ያለው ሪሌሽንሺፕ ነገሮችን ለማለዘብ ለማብረድ ብዙ ርቀት ተኪዷል። ከዲፕሎማሲም አንጻር አብሮ ከመስራት ከመተባበር በጦርነትም እኩል ኢንቮልቭ በማድረግ በተለይ የሰሜኑ ጦርነት ላይ የኤርትራም ኃይል ኢንቮልቭመንት ነበረው። በፌደራል መንግስትም በራሱ ሁለቱም የራሳቸውን ኢንተረስት ይዘው የጋራ ትብብር ሰርተው ነበርና የኖቤል ፕራይዝም ነበረ በዛ መሃል። ከዛ በኋላ ህዝብ ለህዝብ ግንኙነት ተከፍቶ ነበረ። ከ5 ሚሊዮን በላይ ያ ቦርደር ከተከፈተ በኋላ ኢትዮጵያ ውስጥ ሰርገው ገብቷል አይደለ? ብዙኞቹ ሌሎች ዜጎች ያላገኙትን ጥቅሞችም ሲያገኙ ነበረ። ይሄን መካድ አይቻልም። የባይናችን ያየነው ስለሆነ ማለት ነው። ይሁላ መስተጋብሩ የፈጠረው ዲፕሎማሲ የፈጠረው ነበረ። ከዛ በኋላ እንግዲህ ከፕሪቶሪያው ስምምነት በኋላ እና የመጨረሻው 3ኛው ዙር ጦርነት ላይ ሻዕቢያዎች የሄዱበት የነበረው እንቅስቃሴ ከፌደራል መንግስት ጋር ጥርስ ውስጥ ከቷቸዋል ብዬ አስባለሁ። የፌደራል መንግስት ከህወሓት ጋር ያለው ይሄ ከዚህ ከፕሪቶሪያው ስምምነት በኋላ የተሸነፈውን ህወሓት አፕሮች ያደርግበት ነገር ለሻዕቢያ ትልቅ ስጋት ፈጥሯል ብዬ አስባለሁ። በዛ ላይ ደግሞ የቦርደር ዲስፒት አለ። የዛላምበሳ የሽራሮና የባድመ ጉዳይ አለ።
ከዛ ጋር ተያይዞ ደግሞ ሴንትራል ገቨርንመንቱን እንቅፋት የሆነበት ወይም ደግሞ ለሴንትራል ገቨርንመንት አልተኛ ያለ የአማራ ኃይል አለ። እንግዲህ የልዩ ኃይል መፍረስ ተያይዞ ከዛ የፋኖች እንቅስቃሴ ኮዝ ያለው ቢልድ አፕ ያደረገ በብሔርተኝነት የታጠረ የአማራ ትግል እንቅስቃሴ አለ። ሶ ይሄ ሁላ ፌደራል መንግስት አማራጮቹን ሰፋ አድርጎ እንዲያይና ነገሮችን በአንክሮት እንዲያይ ያደረገ ያለ ይመስለኛል። ስለዚህ በዋነኝነት የፌደራል መንግስት ከፍተኛ ኢንተረስት አለው። በተለይ የሻዕቢያ መንግስት ከዚህ ለዲፕሎማሲው ፌለሪቲ ኢትዮጵያ ውስጥ ላሉ ችግሮች፣ ቀውሶች ከኋላ ሆኖ መጠምዘዝ፣ ማስጨነቅ፣ ቀውስ መፍጠር በምስራቅ አፍሪካ ላይ ባለው የፌደራል መንግስት እንቅስቃሴ ዲፕሎማሲ የሴኩሪቲ እንቅስቃሴ ላይ እንቅፋት ነው ብሎ ያምናል። ወይዘር ዊል ላይክ ቶርናት ማለት ነው። አሁን መንግስት ለመጣል ነው የምታገለው በፋኖ ውስጥ ሆኜ ማለት በደጋፊ ነው። ሜምበር አይደለም። እንደ ቅድሙ ልጅ ሜምበር ነኝ አለ። እኔ ፋኖ ነኝ አይደለም፣ የፋኖ ደጋፊ ነኝ። አምናት ሜምበር ኦፍ ፋኖ በውጭ የሚኖር ሰው ሆነ ፋኖ ነኝ ማለት ይከብዳል። ሶ ግን ነገር ግን ይሄ መንግስትም ደግሞ አትሊስት ኢንተረስቱን አውቃለሁ። በጠላትነት በፈረጅ እንኳን ኢንተረስቱ ይሄንን ኃይል እንቅፋት ሆኖብኛል፣ ከጠላቶች ጋር እየሰራ ነው፣ ስለዚህ ይሄን ኃይል ማጥፋት አለብኝ ብሎ እንደሚያምን በእርግጠኝነት አሳይቷል ብዬ አስባለሁ። ሰውን ኤክስኪዩሽን የቀረው ብዬ ነው የማስበው። እዛ ስቴጅ ላይ ነው የደረስነው። እዛ ስቴጅ ላይ ነው። አሁን የአሰብን ጉዳይ ነው አንተ እየጠየቅ ያለው ምንድነው? ይሄ ነገር እንግዲህ ቀደም እንዳልኩክ አይቀሬ ነው ብያለሁ። የአሰብ ጥያቄ ከኢትዮጵያኖች ሁሌ የሚነሳ ጥያቄ እንደሆነ አይቀሬ ነው። ይዘራ ብልጽግና ከስልጣን ወረደ፣ ከዛ ሌላ ፓርቲ መጣ፣ ከዛ ሌላ እሱም ወረደ። ይሄ ትራንዛክሽን አሰብን ጥያቄ ፖርት ጥያቄ ኢትዮጵያኖች መጠየቃቸው አይቀሬ ነው። እየጠነከረ ነው ባይዘው የሚመጣው፣ የሚበርድ ነገር አይደለም። ስለዚህ አሁን ያለው ሚቲጌሽን ምን ይመስላል? እንግዲህ አሰብን በጉልበት ማስመለስ የሚለው እኔ እሱ ከቨር ነው ብዬ ነው የማስበው። በዋነኝነት የሻዕቢያ መንግስት ማስወገድ ነው በጉልበት ብዬ ነው የማስበው፣ በፌደራል መንግስት የተያዙ አቋም። ለዚህ ነው እነ ሙላቱ ተሾመ ሲጽፉት አንድም የአሰብን ጉዳይ አልከተቱም ጽሁፋቸው ውስጥ አንድም ምንድነው የአሰብን ጉዳይ አልከተቱም። በዋነኝነት የሪጅሙን ቼንጅን ያቀረቡት። ከዛ በኋላ የምታረገው እንቅስቃሴ በዲፕሎማሲ የምታስተካክላቸው ነገሮች ይኖራሉ፣ በዘላቂነትም ጭምር ናጀስት ኦንሊ ለቴምፖራሪ ለ5 ዓመት ለ10 ዓመት የሚደረግ ነገር ሳይሆን በዘላቂነት የሚያረጋግጥልህን ነገር ነው። ለዚህ ነው ያኛውን አካል መናድ ያስፈልጋል ብለው እየተንቀሳቀሱ ያሉት ብዬ ነው የማስበው። በአማራ በኩል እንግዲህ እየቀረቡ ያሉት ነገሮች አንዳንዱ ያስገርማል። ምክንያቱም በአማራ ውስጥ ያሉ ምን ያህል ስንት ኤርትራኖች እንዳሉ ያረጋገጥንበት ነው እቺ አጋጣሚ። ምክንያቱም አማራን በምን ያህል ደረጃ ይጠቅማል ሳይሆን የለኩት እንዴት አድርገን በአማራ ትግል ውስጥ ሆነ ሻዕቢያን እናድናለን የሚል ካልኩሌሽን ውስጥ የገቡት። ይሄ ደግሞ እኛ ኮዝ አይደለም፣ ሻዕቢያን የማትረፍ አላማም ግብም የለንም። እኛ የምንታገለው ለአማራ ህልውና ብለን የወጣ ነው። ይሄ የኢትዮጵያ ህዝብ የሚረዳንም በዛ ነው፣ የዓለም ህዝብ የሚረዳን የአማራ የህልውና አደጋ ብለን እንጂ ምስራቅ አፍሪካ ላይ መጣ የህልውና አደጋ፣ ኤርትራን የማትረፍ የህልውና አደጋ ብለን አልተነሳንምና ሰሞኑን የተነሱት ነገሮች ሁሉ ያንን ነገሮች እንዲያጠራ አድርጓል። ሌሎችም ተጸራሪ የምንላቸው ወይም ደግሞ ተገዳዳሪ የምንላቸው ያሉት ለምሳሌ የኦሮሞ ብሔርተኞች የሚሆኑ ሌሎች ኢትዮጵያ ውስጥ ያሉ ብሔርተኞች ወይም ደግሞ ዜገኛው ኢቭን የዜጋ ፖለቲካ አራማጁ ስለ ኢትዮጵያ አንድነት ቀና የሆነው ስብስብ ነገሮችን በአማራ ትግል ውስጥ ያሉ ችግሮችን እንኳን እንዲያ ያርጎታል፣ መስታወት እንዲሆን አርጎታል የሰሞነኛው እንቅስቃሴ ብያምናለሁ። በአገራዊ አጀንዳዎች ላይ ምን አይነት እንቅስቃሴ ትክክለኛው አማራ ያራምዳል፣ ብሔርተኛው አማራ ምን አይነት እንቅስቃሴ አለው፣ በአማራ ብሔርተኛ ስም ደግሞ ተለብጦ የመጣው የሌላን አጀንዳ አስፈጻሚው ኃይል የትኛው እንደሆነ የተለየበት ነው ብዬ አስባለሁ። እሺ ከሪሆ ነው በኔ በኩል አመሰግናለሁ። እሺ የአንዳንድ ልጆች ማቃቸው የሻዕቢያ ደጋፊ እንደሆኑ ማቃቸው አማራና የሻዕቢያ ምንም ጥላቻ የላቸውም ይላሉ። እነሱ ትክክል ናቸው፣ ምክንያቱም የሻዕቢያ ደጋፊ ስለሆኑ ነው። ታዲያ የሐሰት ትርክቱ ደራሲ ማን ነው? ታዲያ እድሜ ልካችንን ታዲያ ስንናገር የነበረው ታዲያ ደራሲው ታዲያ ማን ነው? ታዲያ ማን ነው ደራሲው? ለዋለልኝ ጽሁፍ ሰጥቶ ስንት ጊዜ አወራን ይህን ጉዳይ ራሱ ተማምነን ተስማምተን የዘጋነውን ፋይል ድጋሚ አልዘጋነውም እያላችሁ እንዳላችሁ ማን ነው ታዲያ ለዋለልኝ ጽሁፍ የሰጠው? አማራ ገዢ መደብ ተብሎ የሐሰት ትርክት ተተርኮበት እንዲገደል የሰብአዊ ድርጊት እንዲሆን ደራሲው ማን ነው? ደራሲውን እየጠየቁ ያሉት የአማራ ልጆች ሳይሆን የሻዕቢያን ደጋፊዎች ነው እየጠየቁ ያሉት። የአማራ ልጆችማ ምን ቦታቸው እንደዚህ አይነት ነገር አይናገሩም። እሺ ከአሌክስ ፋኖ በኋላ ወደ ማን ነው የምንሄደው? መስፍን ፈይሳ ሮቢ። ቴዲዬ ዛሬ
ይሄንን አጀንዳ በቪዲዮ ነበረ ማድረግ የነበረብህ። ሰሜንን ማርቀቅ የሚሉ ሰዎች እንዳለ ሻቢያዎች ናቸው። ደቡብና ሰሜንን መለየት ይፈልጋሉ። አንድ ሀገርን ደቡብና ሰሜን ማርቀቅ። ደቡቦች በለው ብሎ ጦርነት ጀምሮ አያውቁም። ሰሜኖች ናቸው እርስ በራስ ጦርነት ጀምሮ ደቡቦች ሄዶ የሚያልቁበት። ሪያሊቲውን ከተናገረ አብዛኛው የአማራን ማሊያ ለብሶ እዚህ ቤት ሲጫወት የነበረው የሻቢያዎች ናቸው አብዛኛዎቹ። አንተ መጨረሻ ላይ የወደብ ጥያቄ ስትጠይቃቸው ምላሳቸው ይቆጣጠራል። ደፍረው አስረግጠው እንዲህ ማግኘት አለብን አይሉም። በቃ እዛ ጋር ነው ካወሩት የመጨረሻ ግባቸው ሻቢያ መሆናቸውን የምታውቀው። ውሳኔ ያቅታቸዋል። እኔ ከዶክተር አብይ ጋር ጦርነት የሚያደርጉ ብሔርተኞች ስልጣን ፈላጊ ናቸው። ስልጣን እኛ እስከምናገኝ ድረስ የወደብ ጉዳይ አይነሳ ይሉናል። ዶክተር አብይ ወደብን አግኝቷል። እንዴት አገኘ? በመሪ ደረጃ ከአሰብ ከሄደች በኋላ በፓርላማ አሰብ ወደብ ያስፈልጋናል፣ ቀይ ባህር ያስፈልጋናል ብሎ አጀንዳ ለዓለም የሰጠ መሪ ነው። ደፋር መሪ። ኦሮሞማ አገር አስገንጥሎ አያውቅም። መንግስቱ ኃይለማርያም 17 ዓመት የተዋጋው ድንበር ለመጠበቅ ነው። ሰሜኖች ናቸው ከሻቢያ ጋር ተባብሮ ብአዴንን ከውስጡ ያስቀራሉ። ቅድም ብአዴን አማራ ስለሆነ እነ ታምራት ላይኔን አይጠሩልህም። ፈርመው የገነጠለው ታምራት ላይኔ እያለ ኦሮሞን ነው የሚወቅሱት መጥተው። ኦሮሞ እንደ ኦሮሞ ልጅ ከጠራን መንግስቱ ኃይለማርያም 17 ዓመት የተዋጋው ደምሴ ቡልቶ ከአስመራ ላይ የሞተው አገር እንዳትገነጠል እንጂ አገር ሲሸጥ አገር ሲበትን አይታወቅም። 2 እብድ 3 እብድ ከኦሮሞ ውስጥ ተነስቶ ስለ ኢትዮጵያ ጥላቻ ስላወራ 50 ሚሊዮን ኦሮሞ ኢትዮጵያን ይጠላል ብለህ የምትቃዥ ከሆነ የኦሮሞን ህዝብ ስነ ልቦና አታውቅም ማለት ነው። ልንገርህ፣ በባድመ ጦርነት ኦሮሞ ኦነግ ነው እየተባለ በወያኔ እየተገደለ ድንበር ተወረረ ሲባል 70% ዘምቶ የሞተው የኦሮሞ ልጆች ናቸው። እነ ኮሎኔል ተፈሪ ጌታቸው እነ ኮሎኔል ናታን ዋጋ የከፈሉት ባድመ መሬት በቆጠር የኦሮሞ ልጆች ናቸው። ሰሜን ለማርቀቅ ሳይሆን ሰሜን ለማዳን ነው ኦሮሞ ሲሞት የምናውቀው እኛ። ወዳጄ አብይ አህመድ ፈሪ መንግስት ቢሆን ኖሮ ሻቢያ ከውስጥ ጠላት አስታጥቆ ይህንን ያበጠ ጎጠኛ አብይ አይደለም ጎጠኛ የፈጠረው ወያኔና ሻቢያ ነው የፈጠረው። የነሱ ጉንፋኖች ናችሁ እናንተ። ጉንፋን እያለብኝ ስለ አሰብ ጉዳይ አላነሳም ብሎ መፍራት ነበረበት እንደ መሪ። ደፋር መሪ፣ በራሱ የሚተማመን መሪ ስለሆነ በሚዲያ ላይ ወጥቶ በፓርላማ ላይ ወደንም ጠላንም የአሰብ ጉዳይ ያስፈልገናል ያለው። የአማራ ብሔርተኛውም ጦርነት አልጀመረም። ኦሮሞ ብሔርተኛ ዛሬ አልዋጋም ቢል 50% በላይ 70% የኦሮሞ ብሔርተኛ የኦሮሞ ህዝብ ወደብ ጥያቄ በጦርነት ያስፈልገናል ተብሎ ክቡር ጠቅላይ ሚኒስትሩ ጦርነት ቢያውጁ ግንባር ቀደም ተሰልፎ የሚሞተው የኦሮሞ ልጅ ነው። ሻቢያዎች ግን እዚህ መጥተው ምን ይሉናል? ሰሜንን ለማርቀቅ ይሉናል። ሰሜንን ለማርቀቅ ለሰሜን ብሎ ኦሮሞ ሲሞት ግን ደም አይደለም አጥንት ነው የሰበረው። ያኔ ለኛ ሞቷል ብሎ አያከብሩልንም። ጦርነት ያስጀመረው የሰሜን የደቡብ ፖለቲከኛ ነው። የትኛው የደቡብ ፖለቲከኛ ነው የሰሜን ጦርነት መጫር ውስጥ እጅ የነበረበት? ሻቢያን ተሸክሞ ወያኔን ተሸክሞ ብአዴንን ተሸክሞ የመጣው ሰሜኑ አይደል እንዴ? ዛሬ የደረስንበትን የፖለቲካ መባላት ድንጋይ ቀብሮብን ሄደው የደቡብ ፖለቲከኛ ነው? የትኛው ወላይታ፣ የትኛው ሶማሌ፣ የትኛው ጋምቤላ፣ የትኛው አኝዋክ ነው ዛሬ የደረስንበትን የሰሜን ጦርነት ሻቢያን
በራችን ላይ ገነጠለው እኮ ተሸክማችሁ መንግስቱ ኃይለማርያም ለሀገሩ ዋጋ ሲከፍል ያስገነጠላችሁት እኮ እናንተ ናችሁ። ዛሬ ግን የምትወቅሱት ኦሮሞን ነው። ዛሬ የምትጠይቁት ግን ኦሮሞን ነው። ትናንት ላደረጋችሁት ሀገር መገንጠል ዛሬ ሻዕቢያን በራችን ላይ ጉቶና እንድትተከል የናንተ የወያኔ በምን ሞራል ነው የኦሮሞ ፖለቲከኛ የሀገር መገንጠልና የሀገር መገነጣጠል ላይ ልትከሱት የምትሉት? አትችሉም። ሞራልም የላችሁም። ደቡቡንም ስሙን ልጠሩ አትችሉም። እንደ ሰሜን ብራችሁ ካወራችሁ ይቺ የሰሜን ፖለቲካ ደግሞ የሻዕቢያ ፖለቲካ ናት። አንድ አማራ እኔ ልንገር ቴዲ ወያኔን በምንታገልበት ፓልቶክ የሚባል ነበረ። ግንቦት ሰባትና ኦነግ እዛ ነበሩ። ከሻዕቢያ ጋር ተነስቶ ግንቦት ሰባትና ኦነግ የኢትዮጵያ መከላከያ ሰራዊት የሚወጋ ከሆነ እዚህ ውስጥ ያሉ ያዳመጡ ሰዎች ሊመሰክሩ ይችላሉ። ተመልሼ ሚሊቴሪ ለብሼ ግንቦት ሰባትና ኦነግን እዋጋለሁ ነው ያልኩት። ከሻዕቢያ ተነስቶ የሚመጣ የሻዕቢያ አህያ ሆኖ ኢትዮጵያን ለማጥፋት የሚመጣ እንጂ ሻዕቢያ መልካም ፖለቲካ በኢትዮጵያ እንድትመሰረት ሰራዊት አስታጥቆ ጥሩ ዲሞክራሲ የሆነ ስርዓተ መንግስት እንዲያቋቁምልን አይመጣም ብዬ ነው የተከራከርኩት። በዛ ነው ትናንትና ወያኔ ጋር ጦርነት ስናደርግ ለሻዕቢያ አታጨብጭቡ ነው ያልኩት። ከደብረጽዮን ኢሳያስ አፈወርቂ ለኔ ዘመድ አይሆንም። ዛሬ ብንዋጋ ነገ እንታረቃለን። ሻዕቢያ ግን ኢትዮጵያ እንድትፈርስ የሚሰራ ስርዓት እንጂ ኢትዮጵያ በመልካም የምትኖር አይደለችም ብዬ ነው አቋም ያስኩት። ሶ አልቋል። ሶ ላጠቃላት ምላሴ ውስጥ ያለችውን ቴዲ ሳልተኩሳት ከቀረው ትከሽፋለች። ሶ ምንድነው አሁን ያለ ተጨባጭ ሁኔታ? አሰብ ተወደደም ተጠላም በጦርነትም ሆነ በድርድር ለኢትዮጵያ ያስፈልጋል። የመኖርና ያለመኖር ጉዳይ ነው። ይሄ ነው ሊጨበጥ የሚገባው። ታንኪዩ። የቀረ ካለ ሪከርድ አድርገህ ላክልኝ። አደምጣለሁ። እሺ ታንኪዩ። እሺ ከመስፍን የቀጥለው ማን ነው? አያና ከዚህ ላይ ነበር ጊዜ አያና አሁን ሰማቸው። እሱን ሰምቻለሁ ሲያወራ የነበር ነገር ነበር ከታች። አዎ እንትን ምንድነው ግን አሁን ነው የመጣው አይደለም ኢትዮጵያ የለችም። ኢትዮጵያ አይደለም አማራ ነኝ ያልከው ልጅ ነህ? ነበርኩኝ። ይሄ እንዴት ይረሳል? እንዴት ይረሳል? አይ ነው ለማስታወሻ ስትናገር ይረሳል ማለት። እሺ አያና 5 ደቂቃ አለ። እሺ ይሄ በጣም ደስ የሚል ሩም ነው። ብዙ ነገሮች እየሰማዋችሁ ነበር። ኦን ኤንድ ኦፍ ሌላ ነገር እየሰራውና አንድ አይ ቲንክ አርመን እንድንሄድ የምፈልገው ነገር ሰው ኦፍ ኮርስ የራሱን ያመነበትን ነገር መናገር ይችላል። ጦርነት ቲክታክ ላይ አይደለም የሚታወጀው። ጦርነት ፌስቡክ ላይ አይደለም የሚታወጀው። ጦርነት ካለ ጦርነት የሚደረገው የሀገር መሪዎች የጦር መሪዎችም ስለሆኑ እነሱ በሰላማዊ መንገድ የሚያስኬደው መንገድ ተዘጋግቶ አልቋልና በዚህ ምክንያት ከተት ዝመት ካሉ ያኔ ጦርነት ይሆናል። እዚህ ላይ ያለን ሰዎች ድርሻችንና ኃላፊነታችን እንደ ጄኔራሎችም እንደ መሪም ያደርገናልና ትንሽ ሰከን ማለት ያስፈልጋል። ቢኮዝ እነሱ ወንበር ላይ ስትቀመጡ ከባድ ነው። ወደ ላይ ሲወጣ ብዙ ነገር አለ። ብዙ ነገር የሚያሰሉት ነገር አለ። ሚሊዮኖች በኢትዮጵያ ደግሞ የ100 ሚሊዮን በላይ ህዝብ ህይወት ኑሮ እጃቸው ላይ ስላለ የሚወስኑት ነገር በጣም ኮምፕሊኬትድ ከኢንተርናሽናል ኮሚኒቲም ጋር ብዙ ነገር ሰጣ ገባ ውስጥ ቀደም የሶማሌላንድ ተነስቶ ቀላል የሆነ ከሱቅ እቃ ገዝቶ ሽንኩርት ገዝቶ የመምጣት ያህል ተቀልሎ ሲወራ ያለው አይ ነው የሰው በራሱ ህይወት በራሱ መነጽር ነው ዓለምን የሚመለከተውና በራሳቸው የህይወት መነጽር አይታችሁት ነው። ከዲፕሎማቲክ ፖይንት ኦፍ ቪው ግን በጣም ብዙ ኢንትሪኬሲ አለ። ብዙ ነገር ነው የሚገባው። የአሜሪካ ኢንትረስት ንቀህ መሄድ ማትችልበት አለ። የአረብ ሊግን ማታስቀይምበት አለ። እስራኤል ጋር ያለው አለ። የራስ ቀጠና አለ። የህዝብ አሰፋፈር አለ። ብዙ ነገር አለ። የምታማክረው የምትገምተው ብዙ ነገር ስላለ እነሱ ናቸው ፊሽካው የሚነፉት። አትንፉ ቲክታክ ላይ ፊሽካው ያ ነገር የሚመጣ ከሆነ በሚለው ብንነጋገር ይሻላል ማለት ነው። አሁን ባለው ይዘት ምንም አይነት ጦርነት የለም። ኦፍ ኮርስ የተጋጋሉ ነገሮች አሉ። ወደ ላይ የወጣ ነገር አለ። እሱ ደግሞ ፖስቸሪንግ ይባላል። ፖስቸር ማለት እጅህን ሰብስበህ እስቲ ሞክረኝ የምትለው አይነት ነገር ማለት ነው። እሱ ነገር ካልከሰመና በአንድ በኩል ካልተስተካከለ ኦፍ ኮርስ ወደ ቡጤ ይሄዳል ማለት ነው። ከመሄዱ በፊት ግን ቡጤ ባንሰነዝር ቲክታክ ሚዲያ ላይ የሚለው ነው።
አይ ቲንክ አማራ ስትሮንግ ያነሳቸው አንድ ሁለት ነጥቦች አሉ ከሰዓት እጥረት የተነሳ ነካ ላርጋቸው። ትላንትናም ተነስቶ ያለፍኩት ነገር አለ። ተቃዋሚዎች የሽግግር መንግስት የመመስረት አለ እንዴ? ለምንድነው ኦነግና ኦኤፍሲ ብቻ ሲሆን እንትን ገኖ የታየን የሽግግር መንግስት መስረት እንፈልጋለን ብሎ ፋኖችም ያወራሉ። ኢቭን አቶ ልደቱ ራሳቸው በጽሁፋቸው ላይ እኮ የዛሬ እንግዳ የነበሩት ስለ ሽግግር መንግስት አስፈላጊነት ጽፈዋል። እዛ ላይ ተወያይቻለሁ። ሚዲያ 15 ሚዲያዎችን ሰብስበው እኔም ተወያይቼ ነበር ከብዙዎች ጋር ከተለያዩ ብሔር ብሔረሰቦች። የሽግግር መንግስት አላማ አድርጎ ማስቀመጥ የኦሮሞ የፖለቲካ ድርጅቶች ሲሆን የመገንጠል አላማ አድርጎ አማራ ስትሮንግ የሚያቀርብበት የኦሮሞ ሲሆን የሆነ ገኖ የሚወጣበት እንዲህ አይነት ኢንተርናል ውስጣቸው ያለው ነገር ሰው በውስጡ የሞላው እሱ ነው በአንድ በቱ የሚወጣውና ትንሽ ጠንቀቅ እንበልላለሁኝ። ተቃዋሚዎች ናቸው የተስማሙት። መንግስት እንደዛ ያደረገው ነገር የለም። ሌላኛው የሚጣረስ ነገር በጋራ እንድንዋጋ ነው የምትጠይቁን ብሎ ከዛ በኋላ ደግሞ ሚሊሻውና አንድ ክፍለ ጦር ብቻ ቢያስቀሩ ጥሩ ነው ይላል። ማለት ሻቢያ በዛ በኩል የሚዋጋ ከሆነ እኛ ደግሞ በዚህ በኩል ሚሊሻውና ያንን ክፍለ ጦር እንወጋለን እያለ ያለው ማለት ነው። እንደዛ የሚያደርግ ፋኖ አለ መሬት ላይ ብሎ ማሰቡ ራሱ እዚህ ሚዲያ ላይ ከሚያያቸው በፊት ጉራጌ ልጆች ሆነው አሁን ወደ ስክሪን ካሜራ ዙሮ ያማራ ልጆች ይሆናሉና ከነሱ ወሬ ሰምቶ ከሆነ ተሳስቷል። መሬት ላይ ያለው ብዙ ታጣቂ ጓንዴውንና ምንሽሩን አባቱን ቆመ ጠብቀኝ ይዞ የወጣው ሀገሩን እንደሚጠል እንደሚከዳ አምኖ እንዳልሆነ ማሰብ መቻል አለበት። እዚህ ሚዲያ ላይ ራሱ ያያያቸው ብሔርተኛው ተው ነው የሚለው። በሀገር አይመጣም። መሪ ይቀየራል፣ ፖለቲካ ይቀየራል፣ መንግስት ይወርዳል ይመጣል፣ ሀገር አትቀየርም። የሀገር ኢንትረስት ነው። ዛሬ ሻቢያ ጨበጨበልኝ ብሎ አንድ ክፍለ ጦር ብትሰጡን ደግሞ ምሽክ እናደርገዋለን የአማራ ሚሊሻ ምን በላዋለን የሚል አይነት ወሬ አይ ቲንክ የባንዳነቱ አይ ቲንክ እንትን እያለ ነው እየሰፋን ያለው ኢምፕሊኬሽናሊ። አንቀጽ 39ን የሚመለከት የተነሳው ነገር እኔም እጋራዋለሁ። አንቀጽ 39 በጣም ኮንቴስትድ ከሆኑት በተለይ በህዝብ እንደ ህዝብ ተነጋግረን ማሻሻያ እናደርግባቸዋለን ብዬ ተስፋ ከማደርገው የኢትዮጵያ ህገ መንግስት አንቀጾች ውስጥ አንዱ ነው። በነገራችን ላይ ቁርአን አይደለም ወይም መጽሐፍ ቅዱስ አይደለም፣ አሜንድ ይደረጋልና አሜንድ መደረግ አለበት። ሀገራዊ ዩኒቲያችንን የምናስተካከል ከሆነ እኔ አንዱ 5 መስተካከል አለባቸው ብዬ ከምናገራቸው አንቀጾች መሃል አንቀጽ 39 አንዱ ነው። ሀገራዊ ዩኒቲያችንን የሚያጠነክሩ የህዝቦችን ጥያቄ የሚመልሱ ስራዎች ከሰራን የመበታተን እድል የሚፈጥር እንዳይሆን አንቀጽ 39ን የግሩፕ መብትን ማስከበር ገደቡን ማስተካከል የሚኖርብን ከሆነ ተነጋግረን አንዴ ቃል አንተ እውነቱን ነው ምላሴ ውስጥ ያለው። እኔ ምላሴ ውስጥ ብዙ ነገር ሊቀር ነው በዚህ አካሄደ እና ይሄ አንድ እቺን ብቻ መንካት ፈልጋለሁ። ቅድሚያ ለውስጥ ጉዳዮች እንስጥ የሚል ማለት ነው። ይሄ ቲፒካል የሻቢያ አጀንዳ። ቅድሚያ ለምን ቅድሚያ የምትለዋን ምን ማለት ነው? የውስጥ ጉዳይህን ያፋፍማለው እሱን ቅድሚያ አድርገሃል። መቼም አትጠይቅም፣ ወደ የባህር በር አትጠይቅም ማለት ነው። ስለዚህ እኔ የውስጥ አሳይመንት ሰጣለሁ፣ እሱን ቅድሚያ ትሰጣለህ። ትኩረት አይደለም እኮ ቅድሚያ ነው እየተባለ ያለው። ሀገር ውስጥ ትኩረት የሚያስፈልጋቸው ነገሮች አሉ የሚለውን እምስማማለሁ። ሰላምና የህግ የበላይነት እነኚህ ከፍተኛ ትኩረት ያስፈልጋቸዋል። አሁን ከአረንጓዴ አሻራውም ከልማት ከተለያዩ ነገሮች የሰላም ጉዳይ ነው ትኩረት የበለጠ ይፈልጋል። ቅድሚያ የሚለው ግን አደገኛ ነው፣ የቅደም ተከተል ጉዳይ ነው። ስለዚህ የውስጡን እስከምትፈታ ድረስ ብሔራዊ ጥያቄህን ኢንትረስትህን እንዳታስፈጽም በውስጥ ጉዳይ አስራሃለሁ ብሎ ነው። እሱን አጀንዳ ነው አምጥተው ቅድሚያ ለውስጥ ነገር ቅድሚያ የሚሏችሁ ሰዎችን ሁሉ ጊዜ ጥያቄ ምልክት አድርጉ። ለምን ቅድሚያ? ለምን አንድ ላይ አይፈጸምም? ለምን ቅደም ተከተል አደረከው የሚለው ከፍተኛ ሚስጥራዊ የሆነ ያሻጥር ወሬ እንደሆነ እንድትረዱልኝ ፈልጋለሁ። የቀሩትን ነጥቦች አንተ በ9 ደቂቃ ለምን አልተቻለም? ኦኬ ልጨርስ አካባቢ ነው የመጣችሁት። ወንድሜ ኔትወርክ ሲያስወጣ አትቸኩል፣ ሀሳብ ተው። አንዳንድ ሰው ሀሳብ ለመስጠት ይቸኩላል። ሚኒሊክ ፋን ነው ኔትወርክ ሆነ ይቅርታ። I have no issues admitting if I was wrong ይቅርታ። but uninterrupted የሆነ ሀሳብ ብሰጥና እንደ ሌሎቹ ትንሽ ኦኬ አመሰግናለሁ። ያው እንግዲህ ወደቡ ላይ ሳያተኩሩ ብዙ ስለሄዱ the same opportunity ብሰጠኝ appreciate አደርጋለሁ። so let's talk about it። እኔ አንተን ዳይሬክት ሌላ እናግረህና let's assume ቴዲ በጦርነት የሚመጣው ወደብ ማንን ምን አይነት ዋጋ እንደሚያስከፍለው አያውቅም ብዬ genuine የሆነ conversation አንተ ጋር አድርግና ጦርነቱ እንዴት ነው የሚካሄደው? አንደኛ በመሬት ነው፣ ሁለተኛ በአየር ነው። እኛ ባህር ኃይል የለንም፣ እኛ በባህር የምናጠቃቸው መንገድ የለም። ሶ ኢትዮጵያ ምን አላት?
ኤርትራ ምን አለው ብለን እናስብ። ያላቸው third maybe fourth generation fighter ጀቶች ናቸው። ሬንጃቸው ኦሮሚያ ክልል አይደርስም። ኦኬ ወደ 400 ማይል ወደ ከዛ ያነሰ ወደ 888 ኪሎ ሜትር አካባቢ ነው ሱ24 እና ሱ23 እና ሚግ ነው ያላቸው። የኢትዮጵያ መንግስት ባህር ወደብን አሳቦ ጦርነት ሲጀምር ዋጋ የሚከፍለው ሽመልስ አብዲሳና የገዛቸው ትራክተሮች አይደሉም። ዋጋ የሚከፍለው ከአብይ አህመድ ጦርነት የተራረፈው የአማራና የትግራይ ክልል እኛን አስፈራራን ሻዕቢያ ነው አስፈራራ። አንተም ኢትዮጵያዊ ነኝ ብለሃል። ፓልቶክ ላይ አውቃለሁ። በነገራችን ላይ ሚኒሊክ is a genocider ብለህ ስታወራ if you're the right person እኔን ሚስኮት ማድረጋችን አንዴ ሐሳቡን ይጨርስ። እኔ አስቆመዋለሁ አጸያፊ ንግግር ሲናገር ፕሊዝ። so ማንን ነው ዋጋ ለማስከፈል ማንን ነው ለማውደም እየተፈለገ ያለው የሚለው ይሄ ትላንትና short few years ago ኢትዮጵያ out of ኦሮሚያ ስትሉን የነበራችሁ ሰዎች ዛሬ በሰሜን በኩል ለባህር ወደብ ተብሎ ጦርነት ካልተጫረ ስትሉን እኛ ሾርት ሜሞሪ አይደለንም፣ እናስታውሳለን፣ እናውቃለን ፍላጎታችሁ ምን እንደሆነ። ይሄ ጦርነት ማንን እንደሚያወድም እናውቃለን። ህፃናቶች አይደለንም። we are not teenagers። በህወሓት ጊዜ የነበራችሁን የፖለቲካ አቋም እናውቃለን። አብይ ሲመጣ የያዛችሁን የፖለቲካ አቋም እናውቃለን። ጦርነት አንዴ ሰማው እንትኑ ገብቶኛል፣ ኢንቴንት ገብቶኛል። የባህር በር እንዴት ይገኝ ስለ ቅድም የነገርከኝ ነገር አለ። ጅቡቲን እንወረር ብለሃል፣ በኃይል ብለሃል። እንወረር አላልኩም። ሲስተማቲክ ቴክ ኦቨር ኖ ዋር ቃላት ተታሰማምር እንጂ መውረር ነው እኮ ሌላ ነው። ሪፈረንደም አዘጋጅታ የሰው ሀገር መውረር ነው ሌላ ነገር አለ። ሲስተማቲክ አልከው ቴክኒካል በታክቲክ በቴክኒክ አልከው ዞሮ ዞሮ መውረር ነው። ጅቡቲን እንወረር ብለሃል። ጅቡቲን ለመውረር ያልሳሳ ለኤርትራ ለምንድን ነው በዚህ ደረጃ መሳሳው? እኔ ለኤርትራ አልሳሳም። ኤርትራ ምሳሳለትም ጉዳይ የለም። ኤርትራንም እንደ ጠላት የማይበት ጉዳይ የለኝም። እኔ ራሴን የፖለቲካ አቋሜ ያለው ከሪያሊቲ ጋር ነው። ኤርትራ ወራ ወለጋ ውስጥ አማራን አልጨፈጨፈችም። ኤርትራ ወራ አማራ ክልል ገብታ በድሮን በጀት ንጹሃንን ቤተክርስቲያን አላወደመችም። እኛ እጃችን ላይ ያለ ችግር ስላለ ከኤርትራ ጋር ጦርነት እንሄድ የምንበት ምክንያት የለኝም። እኛ እኮ ጦርነት ላይ ነን ያለነው እንደ ህዝብ። ጅቡቲ ወራናለች፣ በእኛ ፖለቲካ ውስጥ አልጋ ገብታለች። in reality እኔ ጥያቄህን ለመመለስ የሰጠውን መልስ አሁን ከማይወዳደር እኔ ማወቅ ስለፈለኩኝ ነው። አንተ ጅቡቲ በድሮን ኢትዮጵያ ውስጥ ገብታ ገላለች ሰዎችን couple of weeks ago ከሳምንታት በፊት አፋሮች ለዚህ እጽፍ መልስ እንሰጣለን ብለዋል። እንግዲህ ከኢትዮጵያ መንግስትም ከጅቡቲም እንደሰማሁት ከሆነ የራሳቸው ተቃዋሚ ፓርቲዎች ላይ እዛ የመሸጉትን ነው እነሱን ያጠቁት የሚል የሰማሁት። ኦኬ እሱን ተወቀኝ። አሁን በድሮን ተመታን አልተመታን አይደለም የባህር በር ልናገኝ አሁን ሌላው እዚህ ጋር የሰዎች እያደምጡ ነው። ቅድም የነገርከኛል አሁንም ደግሞ እንድትነግረኝ የምፈልገው ማደናቃፊ ሐሳቦችን ተውና የስበት ስቴትመንት ምናምን መጠቀምን ተውና የባህር በር ልናገኝ የምንችለው እንዴት ነው? እኛ ታጥረናል፣ ታፍነናል። እስኪ አስተንፍሰን። ቴዲ ያንተ ቤት ነው። ቶፒኩን ሪስፔክት አደርጋለሁ። ያለፉት 2-3 ሰዎች ሲናገሩ በጣም ሪስትሪክት ሳታደርጋቸው ብዙ ፖለቲካ ሲያወሩ ነበር። ሶ ሌትስ ጀስት ቢ ክሊር የባህር በር ጉዳይ ነው የምናወራው። አሁን አንተ እዚህ እዛ ምናምን ሳይሆን እያወራን ያለነው የባህር በር ታጥረናል፣ ታፍነናል። የባህር በር ሶማሌላንድ በሜሞራንደም ኦፍ አንደርስታንዲንግ ሰጥታናለች እኮ አለቀ። ከሸፈ እኮ እና እሱንም እናንተ ተረባርባችሁ ከሸፈ። ኤርትራውያን ተረባርበው ሶማሌዎች፣ ግብጾች ተረባርበው ዘመቻ ከፈቱና ከሸፈ ተባለሽ። ሌላ አልከሸፈም ቴዲ አልከሸፈም። ፕሬሲው ካረግነው እኮ ሄደን ከሶማሊያ ጋር ከተዋጋን ጦርነቱ በደቡብ በኩል ከሆነ ሶማሌላንድ ወንድሜ የባህር በር እንደ ሀገር የምንፈልገው ሸቀጥ ለማስገባት ለማስወጣት አይደለም። ሚሊተሪ ቤስም ሶማሌላንድ ያን ሁሉ ሊያካትት የሚችል አስተማማኝ የሆነ የባህር በር የምናገኘው ከየት ነው? እሱን ነገር ነው እኮ እንደ አንድ ኢትዮጵያዊ ዜጋ እንደ አንድ ሚኒሊክ ፋን ነው ይሄን ነገር
በሶማሌላንድ በኩል አንተ በምትሄድበት ሪስትሪክሽን ውስጥ ለማለፍ ሰጥተውናል። የሚያስፈልገን ከሶማሊያ ጋር መዋጋት፣ ሶማሌላንድን ሬኮግናይዝ ማድረግና መውሰድ ብቻ ነው። ሲምፕል። ለምንድን ነው የግድ ኤርትራ መሆን ያለበት የሚለው ጥያቄ ግን ለኢትዮጵያ ወደብ ነው ብዬ አላምንም። እኔ ኢትዮጵያ ወደብ ያስፈልጋታል 100%። ከሶማሌላንድ ጋር እንዋጋ እሱ ይቀላል ነው እያልክ ያለው? እኔ እሱ ቀላል ነው እያልኩኝ አይደለም። ምንም ጦርነት ቀላል ነው ብዬ አላምንም። እያልኩ ያለሁትኝ ግን አሁን ኤርትራን ለመውረር እየተደረገ ያለው ከኤርትራ ጋር ጦርነት ለመጀመር እየተሄደበት ያለው ሂደት ለወደብ ነው ብዬ 1% እንኳን አላምንም። ኤርትራ ከደብረጽዮን ጋርና ከፋኖ ጋር ግንኙነት ፈጥራ ስልጣኔን ልታሳጣኝ ስለሆነ በወደብ አሳብቤ ጦርነት ሌላ ውድመት ላምጣ የሚል ስልጣን ላይ የመቆያ ሲስተም ነው ብዬ ስለማምን ነው። ቢካዝ ለወደብ ጦርነት የምናደርግ ከሆነ እኮ ሶማሌላንድ እኮ ራሳቸውም ለመዋጋት የኛንም ድጋፍ ለመውሰድ ፖርት ሊሰጡን ሜሞራንደም ኦፍ አንደርስታንዲንግ ፈርመዋል። እነሱን ግን አብይ አህመድ ከድቷቸዋል። ስለዚህ አሁን ከጦርነት ነው እንጂ እየመረጥክ ያለው በግራም በቀኝም ጦርነቱ እንዳለ ነው በአንተ ንግግር። እኔ ያልኩ ያለሁት ኢትዮጵያ በጉልበት ወደብ የምትፈልግ ከሆነ ራሱ ለኢትዮጵያ ወደብ መስጠት የተዘጋጀ ሬኮግኒሽን ሀገር ለመሆን የሚፈልግ አካል አለ። ከኤርትራ ይቀላል ብዬ አምናለሁ ያኛው። ኦኬ እውነት ዘላቂ የሆነ ጦርነቱ ሳንገባ አንድ ያልገባህ ነገር ሶማሌላንድ ጋር ስንሄድ ኤርትራን ጎብኝቶ የማያውቁት የግብጽ መሪዎች አልሲሲ ሄደ። በግብጽ ታሪክ ኤርትራን ጎብኝቶ አያውቁም። አፍሪካ ህብረትን አስጨነቁ። ሱዳን ሄዱ፣ ጅቡቲ ሄዱ። ኤርትራም አንዷ ምን እንደነካት አላውቅም። ጥሩ ሰው ነበረች። ኤርትራም እንደዚሁ አንዷ በቃ ምን ሲደረግ ሶማሌላንድ ትደፈራለች አለች። የሶስትዮሽ ግንኙነት የአራትዮሽ ግንኙነት ኢትዮጵያ የምትባል ዘመቻው የሶስትዮሽ የጦር ስምምነት ኢትዮጵያ ከሶማሌላንድ ከሶማሌ የኢትዮጵያ ጦር አስከባሪ ይውጣ። ኢቭን የአረብ ሊግ ራሱ ሳይቀር መግለጫ ወጣብን። የአረብ ሊግ እስራኤል እንኳን ጋዛን ስትወር አንድ ቀን መግለጫ ወጥቶ ማለት አዎ እውነት ነው። በዚህ ደረጃ ወረባ እያየህ ነው። ዋነኛው የሻዕቢያ መንግስት ነው። እሺ የት እንሂድ? አሁን አንተ ደግሞ ሶማሌ ትለናለህ። ጅቡቲ ብንሄድ ሻዕቢያ እንደምታውቀው ነው። ሶማሌ ብንመጣ ሻዕቢያ እንደምታውቀው ነው። ኬንያ ብንሄድ ሻዕቢያ እንደምታውቀው ነው። የባህር በር አያስፈልገን ብንል ሻዕቢያ እንደምታውቀው ነው። ኢሳያስ አፈወርቂ መንግስት አሁን ያልካቸውን ስምምነቶች ሻዕቢያም ፈርሟል። አልፈረመም አትለኝም። ሻዕቢያም እነዚህ ስምምነቶች አካል ነው። እንደውም ጅቡቲና ሻዕቢያ ተጣልተው የነበሩትን ታርቆ ሁሉ ይሄንን ስምምነት ነጥብ አሁን አንተ የምትለው ጅቡቲን ብንሄድ ሻዕቢያ ያከሽፋል፣ ሶማሌላንድን ብንሄድ ይኸው ሻዕቢያ ዋነኛ ቀንደኛ ጠላት ሆኖብናል። 150 ሚሊዮን ህዝብ የባህር በር እንዴት ያገኝ? አንተ ሶማሌ ነው የምትለን ኤርትራን ለምን ትላለህ? ኤርትራ እኮ በተቃራኒ ኤርትራውያን በሌሉበት በተቃራኒ ሻዕቢያዎች በሌሉበት በተቃራኒ እንኳን ብንሄድ አያስኬዱ ነው። ልዩ የሚያደርገው ግን ይኸውልህ ሶማሌላንድ እንደ ባህር ወደቡ ባለቤት ለኢትዮጵያ ባህር ወደብ ለመስጠት ዝግጁ ነች፣ ፈቃደኛ ነች። ኢን ኤክስቼንጅ በምንድን ነው ኤክስቼንጁ? ኢትዮጵያ ሶማሌላንድን ኢንዲፔንደንት ስቴት አድርጋ ሬኮግናይዝ እንድታደርግ ከጦርነት የማይቀር ነው። ሶማሊያ በፈቃደኝነት ሞቃዲሾ አይለቅም ሶማሌላንድን። ያ ጦርነት ሲመጣ ኢትዮጵያ ልክ አረብ ሊግ እና ኤርትራ እና ግብጽ እንዳደረጉት ከሶማሌላንድ ጋር መቆም ነው። አሁን ሶማሌላንድ የወደቡ ባለቤቶች እንኩ ያሉን ፖርት ነው የሚቀለው ወይስ ኤርትራ የኔ ነው አልሰጥም ያለችው ፖርት ነው የሚቀለው? እኔ የአሰብ ወደብ የኢትዮጵያ ነው ብዬ ማምን 100% ነው 100% ያለምንም ጥያቄ። ዛሬ ኢትዮጵያዊነትን ከአብይ ስልጣን ከያዘ ወይ የነሱ ዘር ከያዘ በኋላ ኢትዮጵያ የሆኑት ሰዎች አንዱ አይደለሁም። እኔ የአሰብ ኢትዮጵያ ባለቤትነትን ድሮም አሁንም የማምን ሰው ነኝ። the question is ስለ አሰብ ነው ወይስ ሰሜኑን ጦርነቱ ስለመክተት ነው የሚለው መረጋገጥ አለበት። ይሄ ደግሞ ግልጽ የሆነ መልስ አለው። ስብሰባቸው ላይ ነግረውናል። ኢትዮጵያን አፈራርሰው መውጣት የሚፈልጉ ሰዎች ናቸው ስልጣን ላይ ያሉት። አሰብ ሲሉኝ አልሰማቸውም፣ አላምናቸውም። እኔ ኢትዮጵያ አንድ ሆና የባህር ወደብ ባለቤት እንድትሆን በደንብ ፈልጋለሁ። ኤርትራ ይበለኝ፣ ሶማሊያ ይበለኝ፣ ጅቡቲ ይበለኝ፣ እኔ ኢትዮጵያዊነቴን የጥፍር ቆሻሻ ያህል አይቀንስብኝም። ግን ሀቁ ፊት ለፊታችን ያለው እውነት የሚያጋልጠው ነገር ነው። ያም ሶማሌላንድ እንኩ የወደብ ኪሎሜትር ጠቅሳ ነው የሰጠች። ኦኬ ያ
ኦፍ ኮርስ ጦርነት ውስጥ ይከታታል ሶማሌላንድን። ኢትዮጵያን ደግሞ ዲፌንድ እንድታረጋት ያስገድዳታል። ያ ጦርነት ያለው የት ነው? ደቡብ ነው። የጅቡቲ የአሰብ ጉዳይ ግን ሰሜን ነው ያለው። የኤርትራ መንግስት ትላንትና መከላከያን የታደገውን መንግስት ምንም ለኢትዮጵያ ጥሩ አድርጎ እንደማያውቅ አድርጎ ማውራቱ whether የሻቢያ መንግስት ኢትዮጵያን ወዶ ይሆን ህወሓትን መበቀል ፈልጎ ይሆን እንዳለ ሆኖ እንደኔ ህወሓትን ለመበቀል ነው። ግን አትሊስት ያንን እንዳልሆነ አድርጎ የአብይን ስልጣን እንዳልረዳው አድርጎ ኑና ግቡና ውረሩ ብሎ ትላንት የጠራቸውን ሰዎች ዛሬ ደግሞ ወደብ ስጡኝ ጦርነት ልጀምር ዘላለማዊ ጠላቶቼ ናችሁ ምንም አርጋችሁልኝ አታውቁም ብሎ መካዱ ይሄ ራሱ ኢትዮጵያዊ ባህሪ አይደለም። አጀንዳው ሌላ ነው። አሁንም ስለ ወደብ አይደለም አጀንዳው። አንዴ ቃልሽ ኦኬ ሐሳቤን ለማጠናቀቅ ይሄንን ክሊርሊ አንደርስታንድ አድርጉልኝ። የሻቢያ ጀቶች ሊደርሱ የሚችሉት the most extreme አማራ ሳውት የሚባለው አሁን አማራ የታጠረበት ሸዋ አካባቢ ነው የሻቢያ ጀቶች ሊደርሱ የሚችሉት። አብይ አህመድ ምንም አይነት ጦርነት ቢጀምር በበረሃው በአፋር ውስጥ ሪሶርስ እና ሂውማን ፓወር ሊያንቀሳቅስ አይችልም። በትግራይና በአማራ በኩል ነው። እንደ እጥፍ እርምጃ ደግሞ ሻቢያ ኤርፖርቶችን፣ ቢልዲንጎችን፣ ከተማዎችን በጀት የምታወድመው አማራ ክልልና ትግራይ ውስጥ ነው። ይሄ ጦርነት ለኢትዮጵያ ወደብ ለማምጣት ሳይሆን ሰሜኑን ለማውደም ነው። ስለዚህ የአማራ ልጆች እኛን እየወጋው ያለው መንግስት ወደብ ላምጣላችሁ ብሎ ሄዶ ሲዋጋ የምንደግፍ ጅሎች አይደለንም። ሐሳባቸው ኦሮሚያን ለማስገንጠል ኢትዮጵያን ማልቅ ጦርነት ውስጥ ከቶ የሚፈልጉትን መሬት ሁሉ ዘርፈው ለመውጣት ነው። ስለዚህ እኛ እንደዚህ አይነት አለ ነው። ቴንክ ዩ ቴዲ። አሁን የኔን እምነት ነው የምነግራችሁ። የኔን እምነት በነገራችን ላይ የኔን እምነት ነው የምነግራችሁ። ትቀበሉታላችሁ አትቀበሉትም አላውቅም። የሻቢያ መንግስት ስርዓት እንዲዝ ከተደረገ ኢትዮጵያ ሰላም ታገኛለች። ምንጩ ያለው እዛ ጋር ነው ብዬ አምናለሁ። የሻቢያ መንግስት ስል የኢሳያስ አፈወርቂ ነው። እንዴት ነው? ፖለቲከኞች ናችሁ እናንተ። ይምረርህ ይጣፍጥህ፣ የሁሉም ነገር ምንጭ እዛ ነው ያለው ብዬ ነው የማስበው። ስለዚህ ምንጩ ሊነካ ሲል እንደዚህ ከአምስቱም አቅጣጫ የሚያንገፈግፍህ የሚያንቀጠቅጥህ ምናምን ኬር እኔም ቅድሚያ ኢትዮጵያ እየሞትን ነው እየተዋረድን ነው። ያ እየሞትን ነው፣ ምንም ጥያቄ የለውም። በአንደኛው ክፍለ ዘመን እርስ በርስ የተገዳደለን ያለን እንደ ህዝብ አሳፋሪ ህዝቦች ነን። ማንም መጣ ማንም ሀገሬን የሚያስተዳድር ፓርቲ በጣም አስደንጋጭ ነገር ነው። የነገርኳችሁ የመጀመሪያ ተቀዳሚ ስራ ሻቢያን ማስተካከል ነው። ይሰማል አይደል? ንግግሬ ይሰማል ወይስ ልጅ ገሙ? በጣም ያስደነግጣል። አይ ነው ያንቀጠቅጣል፣ ያንዘፈዝፋል። ኦነግ ያስክ፣ ፋኖ ያስክ፣ አብን ያስክ፣ እናት ፓርቲ ያስክ፣ አገርን ትወዳለህ። የመጀመሪያው ስራ የሻቢያን መንግስት ስርዓት ማስያዝ ነው። ህዝቡን አይደለም የሻቢያን መንግስት። አይ ቲንክ ይሰማል መሰለኝ ንግግሬ አይደል? በጥራት ይሰማል፣ አልተቆራረጠም። ይሄ ነው መታወቅ ያለበት። ኦኬ ወደ ማን ሊድ? ወደ የማን ተራ ነው? ቦታ ለቃለሁ እና ሻቢያ ፋኖና ህወሓትን አልደግፍም ካለ ወደቡ እንደሚረሳው አትጠራጠር። አመሰግናለሁ። ቦታ ለቃለሁ። ከዚህ በኋላ ስሜታዊ ሆነ እንዳትፎክር፣ በትግረኛ አምልጦ እንዳትፎክር እሺ። አይ ልጁ ሚኒሊክ ፋኖ ብሎ ነው የመጣው። ማን እንደሆነ አላውቅም። እናንተ አትሮ ኢትዮጵያዊ ነኝ ብሏል። ኢትዮጵያዊ ነው። የተለያየ ሀሳብ ያራምዳል። አይ ዶንት ኖ፣ በአካል አላውቀውም። ኢትዮጵያዊ ሊሆን ይችላል፣ ላይሆንም ይችላል። ግን አይ ቲንክ ሌላው የትንም ያህል የተጨናበረብን ህዝቦች እኮ ብንሆን ኢትዮጵያውያን እኮ በእንትን ነፍሳችን እኮ የሆነ ትግባባለች አይደል? እኔ የቱንም ያህል እኔ በቋንቋ ከእናንተ ጋር ብለኝ፣ በፖለቲካ ሀሳቢያችሁ ከእናንተ ብለኝ፣ ከኢትዮጵያዊ ጋር ነፍሴ ትግባባለች። ከጨነቀኝ ችግር አለ፣ እንደዛ ከጨነቀኝ፣ በተለይ በፖለቲካ ጉዳይ ላይ ከጨነቀኝ አሎ ነው ችግር አለ ብዬ ነው የማስበው። ከተሳሳትኩ እታረማለሁ። ይጨንቃል፣ አንዳንዱ እንትን ይጨንቃል። እሺ ኦኬ። አዳዲስ ልጆች ገብተዋል። አዲስ ታይምስ እና የት ነበርክ? ከዚህ ውስጥ ሁሉንም በቪዲዮ አውቃቸዋለሁ። አሁን እዚህ ውስጥ ያሉትን ሁሉንም በቪዲዮ ማውቃቸው ናቸው። ሀሳባቸው ምንም ሆነ ምን
ልዩነቶቻቸው ኢትዮጵያዊ ስለመሆናቸው ግን ምንም ጥርጥር የለውም። እነዚህ ብዙዎች ሁላችሁ የምታውቋቸው ናቸው። ልዩነት ይኖራል፣ ትለያያለህ። ግን ኦኬ እንዴት ነው መፍትሄ ልናገኝ የምትችለው? እንዴት ነው በሰላማዊ መንገድ ኤርትራውያን ወንድሞቻችንን እህቶቻችንን አገሪቷን በማክበር ይሄ ጦርነት ምናምን ተዋግተን ምናምን አይደለም። ከዘመነ ኦሪት ጀምሮ ስንዋጋ የኖርን ህዝቦች ነን። ሳንዋጋ ልናሳካ የምንችልበት ነገር አለ። ኤርትራውያንም ተጠቃሚ የሚሆኑበት እኛም ተጠቃሚ የምንሆንበት በጋራ እያከክን ነው አይደል? ድሃዎች ነን፣ ያውም ደግሞ ከድህነት ወለል በታች የምንኖር ማለት ነው። እና የዓለም የመጨረሻ ጥግ ላይ ውራ ላይ ያለን ህዝቦች ነን። እና እንዴት ነው ህዝባችንን በጋራ ተጠቃሚ ሊያደርግ የሚችል ነገር ሊኖር የሚችለው? የባህር በር እንዴት ነው? በዚህ ጉዳይ ነው እያወራን ያለ ነው። ክብራትና ክብራት የሁለት ዙር ልስጣችሁ 5 ደቂቃ። ከዛ በኋላ እኔ እወጣለሁ፣ እንሰነባበታለን። ካቶለቱ ጋር የገባሁ ነኝ። አሁን ድረስ ቆይቻለሁ። ለአሰራር እንዲመች ከአያና ልጀምር። አንተነህ መስፍን ፈይሳ፣ ልዕልና፣ አማራ ስትሮንግ፣ የት ነበር ከአዲስ ታይምስ። ከዛ ድጋሚ አያና ይመጣና ሁለት ዙር ይኖረናል፣ እንለያያለን። አያና 5 ደቂቃ አለ። እሺ ቴንክ ዩ። በእንትን ተናደህ በትግረኛ እንዳትፎክር የሚለው በጣም ያሳቀኝ ነገር ነው። ማይክ ዝግቼ መሆኑን የጠቀመኝ እንትን ቅድም እየተናገርኩ የነበርኩትን አንደኛውን ነገር ሪሰርክል አድርግና ሁለት ነገሮች ብቻ ልናገር። ሰሞኑን በጣም ሚዲያም ላይ ስለበዛንባችሁ በደንብ ሰው እንዲረዳ እኔ ባይ ዘ ወይ እዚህ ያው ኦሬዲ ለሻቢያ የፈረሙ ሰዎች አሉ፣ ዲል የፈረሙ ሰዎች እነሱ ቆርጠው ነው የተነሱት። እነሱን ምንም አናስቸግራቸውም። ባንዳ ጌታው ሲሸነፍ ይስተካከላል፣ ቦታውን ይይዛል፣ እንዳልነበረ ሆኖ ይስተካከል። ስለዚህ ችግር የለብኝም። እነሱ ግን የሚሰማቸውና ብዙ በየራሳቸው ሩም ሌላ ቦታም የሚያጭበረብሩ ሰው ስላለ ሁለት ኪ የማጭበርበሪያ ነጥቦችን ማንሳት ፈልጋለሁ። አንደኛው የቅድሟ ናት። ቅድሚያ ለውስጥ ጉዳይ እንስጥ የሚል ነው። የውስጥ ጉዳይ ያልቃል አያልቅም። በተለይ ደግሞ ከውጪ የነሱ አለቃ ቅድሚያ ለውስጥ ጉዳይ እንስጥ በሉ ብሎ የሚልካቸው አለቃቸው በውስጥ ጉዳይ ላይ ስፖንሰር የሚያደርግ መሳሪያ የሚሰጥ የሚያስታጥቅ ኢንፎርሜሽን የሚሰጥ እንደዛ ሲሆን ያው የውስጥ ጉዳይ እንደተባባሰ ይቀጥላል። እሱ ደግሞ ቅድሚያ ለውስጥ ጉዳይ እያሉ ህዝብን ፑል ባክ እንዲያደርጉ ማለት ነው። በውስጣዊ ጉዳዮቻችን መካከል ቅድሚያ ሳይሆን የበለጠ ትኩረት የሚጠይቁ ነገሮች አሉ። እሱን ተነጋግረናል። ለሰላም ለጸጥታ እነኛ ትኩረት ይፈልጋሉ። እነሱም ራሳቸው ግን በቅደም ተከተል የሚቀመጡ ሳይሆኑ የበለጠ ትኩረትና ተከታይ ትኩረት የሚኖራቸው ናቸው። ስለዚህ ቅድሚያ ለውስጥ ጉዳይ የሚል ነገር ሲስተሙ እዚህ 2600 ሰው አለ። ቅድሚያ ለውስጥ ጉዳይ የባህር በር አያስፈልገንም፣ የአባይ ግድብ አያስፈልገንም፣ ናሽናል ኢንትረስት የለንም፣ ቅድሚያ ለውስጥ ጉዳይ የሚል አካል ከሰማችሁ የውጪ ድምጽ እንደሆነ በደንብ እወቁት። ኢትዮጵያዊ አይደለም ያ ድምጽ። ሰውየው ኢትዮጵያዊ እንኳን ቢሆን የተበረዘ ድምጽ ነው ወይ እንትና ጠጥቶት ምናምን። ሌላኛው አያገባንምና አይመለከተንም የሚል ነው። እዚህም ውስጥ ሰምቻለሁ፣ ሌላም ቦታ ሰማዋለሁ። አያገባንምና አይመለከተንም መብት ነው። ማንም ሰው አያገባኝም ማለት ይችላል ኢንዲቪጁዋሊ። እንደ ግሩፕ ግን የአንድን ብሔር ስም ጠርቶ አያገባንም ካሉ ወይም ደግሞ የአንድን የፖለቲካ ድርጅት ስም ጠርቶ አያገባንም የሚሉ ሰዎች እያሉ ያሉት በዚህ ሀገር ውስጥ ባለቤት አይደለንም እያሉ፣ ውክልና የለንም፣ ባለቤትነት የለንም፣ ኢንትረስቱንም አንጋራም ማለት ኢትዮጵያዊ አይደለንም እያሉ። ስለዚህ በእናንተ ስም እንደዛ የሚናገሩትን አስቁሙ። እዚህ ውስጥ እርግጠኛ ነኝ ሜዳም ላይ መሬት ላይም ካሉ ሰዎች ጋር ኮንታክት ያላችሁ አላችሁ። እንደነ ዩሪ አይነት ሰዎች አሁን እዚህም ጋር አንዳንዶቹ የምሰማቸው አላችሁ። አይመለከተውም፣ አማራን አያገባውም፣ ፋኖ ምናምን የሚል ነገር ሲናገሩ ስትሰሙ በእናንተ ስም እነኚህ ሰዎች ግልጽ የሆነ ሀገር አልባ ነኝ የሚል የሀገር ክደት እየፈጸሙ እንደሆነ አውቃችሁ ይሄንን አስቁሙ። ቢኮዝ አያገባኝም ማለት በጉዳዩ አምናለሁ። አሁን ከዚህ በፊት የተናገረውም ልጅ አለኩ በባህር በር አምናለሁ፣ አሰብን ራሱ የኢትዮጵያ ምናምን ብሎ ተናገረ። እሱን የሚያምን ከሆነ ኢትዮጵያ የባህር በር ያስፈልጋታል ብሎ አምኖ በዚህ ጉዳይ ላይ ግን የማስፈጸሙ ላይ አያገባኝም ማለት ይሄ ሀገር እኔ ስልጣን ሲይዝ ብቻ ነው የማከብረው ማለት ነው። የኔ ግሩፕ ባለስልጣን ሲሆን ሀገሬ ነው። የኔ ግሩፕ ስልጣን ላይ ከሌለ ግን ሀገሪቱም የለችም፣ ሀገሪቷንም አላውቃትም ማለት ነው። አያገባኝም፣ አይመለከተኝም። ስለዚህ ለይተን ማወቅ አለብን። አንድ መሪ ከሀገር ይለያልና አያገባኝም፣ አይመለከተኝም። ዛሬ ሲደረግ የነበረው ትንታኔ ኢህአዴግ ቲፒኤልኤፍ እና ኦነግ ኢህአዴግ ፌደራሊዝሙ ሲመሰረት በቂ ውክልና ስላሰጡን በዛ ጊዜም ባንዲራው እንደዚህ ይሁን እንደዛ ብለን አስተያየታችን ተቀባይነት ስላላገኘ ዛሬ ኢትዮጵያ ወደብ ብትፈልግ የኢትዮጵያ ወደብ ፍላጎት ውስጥ
እኛ ባለቤትነት የለንም የሚል ማለት ነው። ይሄ በጣም ጣፋጭ መስሎ ሊታይ ለብዙ ሰው ሀገር ወዳድ ሊመስል ይችላል። ግን to the opposite ነው። እንደ አማራ ህዝብም እንደ ፋኖ ደጋፊዎችም ይሄን በእናንተ ስም ሲናገሩ ሰዎች የወደዷችሁ እንዳይመስላችሁ እያጠቋችሁ ነው ያሉት። እያሏችሁ ያሉት በዚህ ሀገር ኢንትረስት ውስጥ ኦሮሞ ከናንተ በላይ የኢትዮጵያ ባለቤት ነው እያሏችሁ ነው ያሉት። የኦሮሞ ውጊያ ነው የኦሮሞ ምናምን ሲሏችሁ የኢትዮጵያ እኔ ስልጣን ካልያዝኩ የኦሮሞ ናት ብለህ ተስማማ እያሏችሁ። ዛሬ ያለውን መንግስት የሚመራው ከተለያዩ ብሔር ብሔረሰቦች ያለ ተዋጽኦ ነው። የብልጽግና ውስጥ የኦሮሚያ ብልጽግና ቢሮ በፊት ፒዲዮ የመጡ ሰዎች የበለጠ የስልጣን መዋቅሩ ላይ ኃይል አላቸው የምትሉ ከሆነ that's another question። ግን ከሁሉም ብሔር ብሔረሰቦች የተዋጣ ነው፣ ብዙ ህዝብ ያለበት ነው። እና ይሄ እዚህ ሀገር መዋቅር ውስጥ የለህበትም አንተ ባለቤት አይደለህም የሚልን ልክ እንደወደዳችሁ አድርጋችሁ አትቀበሉ። ቅድሚያ የሚሰጠው ነገር የሀገር ህልውና ነው። የሀገር ህልውና የተጋረጠ ነገር ነው። ድህነት የሚያባብስ ነገር ነው። ናሽናል ኢንትረስታችን ነው። ፖለቲካሊ ደግሞ በውጪ ታፍነን እንደዚህ የምንቀመጥ ከሆነ ሀገራችን ከመፍረስ የምትድን አይደለችም። ስለዚህ በጣም አስቸኳይ ጊዜው መቼ ነበረ ይሄ ብትሉ አልፏል። ከአቶ ሬድዋን ጋር እስማማለሁ። ትላንት ነበረ በሚለው እስማማለሁ። ሁሉም ኢትዮጵያዊ ያገባዋል። ቴንክ ዩ ቴዲ። አንተነህ 5 ደቂቃ አለ። ቴንክ ዩ። እኔ በዚሁ ቀጥላለሁኝ። በአያና ያላቸውን ነገሮች ሁሉንም እስማማባቸዋለሁ ያለ ልዩነት። ተጨማሪ የማረገው ነገር ምንድን ነው? እነዚህ ሰዎች ይህንን የሚናገሩት የአማራን የኢትዮጵያን ባንዲራ የፋኖን ስም የፋኖን መለያዎችን መጠቀም እና የትግራይ ደግሞ ሆኖ ትግራይ ነን እኛን አይመለከተንም የሚል ነው እና ትልቁ እኛ ኢትዮጵያ ውስጥ ግቡና እዚህ ጋር ተዋጉልን ተብሎ ወይም ደግሞ ድጋፍ አድርጉ ተብሎ የተጠየቀ ነገርም የለም፣ የሚጠየቅም የለም። ይሄ ህዝብ የሚዋጋው ጦርነትም አይደለም። ጦርነትም ሲባል የተጀመረም ነገር የለም ሲጀመር ማለት ነው። ክተት የሚባል ነገርም ባልታወጀበት፣ ናግባ ባልተባለበት፣ ተሰማራ ታጠቅ ባልተባለበት፣ ሰልጥን ባልተባለበት ሁኔታ ነው እነዚህ ሰዎች ገና ለገና እኛን አይመለከተንም እያሉ ቀድሞ የሚመጡት። ይሄ ምንድነው? ለሰራዊቱና ለመንግስት ሞራል ህዝቡ አልሰጠውም፣ የህዝብ ድጋፍ የለውም ለማስባል የሚመጡት ታክቲክ ነው። የሻዕቢያ ተራ ታክቲክ ነው። ሰውን እንደራሱ በጣም የወረደ ፕሮፓጋንዳ እየተሸከመ የሚሄድ አድርጎ የመውሰድ ነው እና በእርግጥ በዚህ አይነት ሁኔታ የሚሸወድ ሰው የለም ማለት አይደለም። ምክንያቱም ትክክለኛ ሰዎች ሀሳብ እየመሰለው ማለት ነው። ግን እኛን አይነት ሰዎችን ደግሞ መሸወድ አይችሉም። እኛ ጋር ብዙ ጊዜ ይገባሉ፣ ንግቡ ይላሉ፣ ሊያወሩ ይፈልጋሉ። ቀስ ብለው ልክኛ ፋኖ ነን፣ አማራ ነን፣ የአዲስ አበባ ልጅ ነን እያሉ የሚናገሩት። ይህን መጠንቀቅ አለብን። እኛ ኢንተረስት አለን። ያ ህዝብ እጅግ የተፈራና የተከበረ ታላቅ አገር ታላቅ ህዝብ አላግባብ ተቀምጦ ተወስዶ ሁላችንም ደግሞ መያዝ ያለብን አንድ ፖይንት አለ። አሰብ የሚባለው ራስ ገዝ ነው የነበረው አንድ። ሁለተኛ ነገር ደግሞ መረዳት ያለብን አሰብ ራስ ገዝ ነው፣ ኤርትራ አካል አልነበረም። ኤርትራ ሲገነጠል ኤርትራዎቹ ሲገነጠሉም ሪፈረንደም ሲያደርጉም አሰብን ያካተተ አልነበረም። ስለዚህ በራሳቸው ጊዜ በጉልበት የወሰዱት ነው። መልሱ ተብሎ መጠየቅ አለባቸው። አምጣው ተብሎ መጠየቅ አለባቸው። ወደ ግጭት መግባት ምናምን ግዴታ ነው የሚለው ነገር እኔ ነኝ ገፍቻ ያነሳሁት ከማንም በላይ። ግዴታ የሆነበት ምክንያት ያለሱ አይደራደርም። ወደ ግጭት ካልገባህ ወይም ደግሞ ውጥረት ካላደረክ እዛ አካባቢ ላይ ሊደራደርህ አይችልም። ስለዚህ ውጥረቱን እዛ ጋር ኖ ወር ኖ ፒስ አድርገህ ቦታውን ወይ ማስቀመጥ አለብህ ወይ ደግሞ ጫና ማድረግ አለብህ። ትንሽ ተጽዕኖ መፍጠር አለብህ። ያለበለዚያ ወደ ድርድር ሊመጣ አይችልም፣ ወደ መነጋገር ሊመጣ አይችልም። ያ ከሆነ ደግሞ ወደ ኃይል ከገባህ ደግሞ በኃይል ነገሩ መጨረስ ትችላለህ። እሱ ራሱ ሻዕቢያና ግብፅ ኢትዮጵያ ላይ የፈጸሙትን መልሰህ ራሱኑ እነሱ ላይ ኮፒ ፔስት ማድረግ ትችላለህ። ምንም የሚከለክል ነገር የለም። ይሄ ጂኦፖለቲካል ሁኔታው አሁን ያለው የዓለም ሁኔታ ምቹ ነው። በዚህ ደግሞ አሁን ባለንበት ሰዓት ደግሞ በጣም ኤግዛክት ታይም ነው። በጣም በሚገርም ሁኔታ የዓለም የፖለቲካ አስተላለፍ ሁኔታ እጅግ በጣም ለኢትዮጵያ አመቺ ይሆናል። በጣም ብዙ ነገሮችን ማንሳት እንችላለን። እዚህ ጋር ማውራት ባያስፈልግም በጣም ራይት ታይም የሚባለው በጣም ቆንጆ ታይም ነው። ስለዚህ እሱ ጋር የመንግስት
ፍላጎት ነው የሚወስነው። ስለዚህ በፍጥነት መሄድ ከተቻለ ውጤታማ መሆን የምንችልበት ነው። ከህግ አንጻር ያስኬድናል። ነገር ግን ዓለም አቀፍ ህግ ላይ ማስገደድ የምትችልበት ፍርድ ቤት ሄደከሰ ሰውየውን አሳስረ የምታመጣበት ወይ የምታስገድድበት መንገድ የለም። ያለው መንገድ የግድ በራስ ኃይል የምትጠቀምበት ነው። በራስ ኃይል ነው ፍርድ ቤት ይዘው የምትሄድ ከሆነ በራስ ኃይል አስገድደው ነው የምትወስደው። ከዛ ውጪ ያለው ነገር ስለማያስኬድ ነው በብዙ መንገድ ታይቶ የሚያስኬድ አይደለም። ስለዚህ ያ ነው እና ኢትዮጵያውያን ማወቅ አለብን። ሌላኛው ኤርትራውያን አለን ተሰጥቶናል ምናምን የሚሉት ያ የሽግግር መንግስት የሰጣቸው ነገር ነው። የሽግግር መንግስት የሰጣቸው ነገር በሌጂትሜት የሆነ አገር መሪ በሌለበት የህዝብ የተመረጠ በሌለበት ዝም ብሎ የሽግግር የተሰባሰቡ ሰዎች የሽግግሩ መንግስት እንዲያስተባብሩና ህገ መንግስት እንዲቀርጹ ምናምን ኃላፊነት የሰጣቸው ሰዎች የሰሩት ስራ ነው። እሱም ቢሆን ተቀባይነት የለውም። ያም ደግሞ ሆኖ ማለት ነው ህወሓት ራሱ ድንበር ፈርሞ መለስ ዜናዊ ያን ሀገር በሚመራበት ዘመን ሁሉ ኤርትራ ሀገር ነች ብሎ ጽፎ ሰጥቷል፣ አረጋግጦላታል። ነገር ግን ድንበሩን አካሎ ይሄ የኤርትራ ድንበር አካል ነው ብሎ ቸክሎ የሰጠው ነገር የለውም። ያ ደግሞ ለኛ ተጨማሪ ጉልበት ይሰጠናል፣ ተጨማሪ ክሌም የማድረግ ራይት ይሰጠናል ማለት ነው። የተዘጋ ነገር ነው ብሎ ማሰብ አይቻልም። የተዘጋ ያለው በውይይት በድርድር ለወደፊት ይታያል። ከዛም በተረፈ ደግሞ ቅድምም ለማለት እንደሞከልኩት አሰብ ላይ ግመል እንዲያጠጣ ብቻ ነው የፈቀደው መለስ። ግመል እንዲያጠጣ ብቻ፣ ከግመል ባለፈ ምንም ነገር እንዲያደርግ አልፈቀደለትም። ምንም አይነት ልማት እንዲሰራ አልፈቀደለትም። በዛ ሁኔታ በእንጥልጥል ያለ ነው። ገብተን መያዝ ብቻ ነው የምንችለው ማለት ነው። ኦኬ። አንዳንድ የኦነግ ደጋፊዎች፣ አንዳንድ የፋኖ ደጋፊዎች፣ አንዳንድ የብልጽግና ደጋፊዎች ሲመላለሱ እያየሁኝ ነው። አንዋጋም ይላሉ። ህዝቡ ደግሞ የኢትዮጵያ ህዝብ ደግሞ እያለው ኢትስ ኦኬ እናንተ እየተዋጋችሁ እያለ እኛ ከእናንተ ጋር የሚያነካካው ነገር የለም እኮ ነው የተባላችሁ ያላችሁት። የእናንተን ጦርነት የሚያስቆም ነገር የለም እንዴ? እናንተ እየተዋጋችሁ የባህር በርን የምናገኝበትን መንገድ እንፈልጋለን እኮ ነው ህዝቡ እያለ። እንዳታቆሙ ጦርነት እናንተ እየተዋጋችሁ ህዝቡ በሚያመጣበት መንገድ እናመጣለን ነው እያሉ ያሉት። እና አይ ቲንክ አልተግባባችሁ መሰለኝ። አንዋጋም ትላለን። አንተ የራስን ጦርነት ተዋጋ። ኢትስ ኦኬ። እንዴት ያለ ጉድ ነው። መስፍን ፈይሳ ሮቢ ቴዲ ታንኪ ወርጄ ነበረ